መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንብህ አምላኬ እለዋለሁ። እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆንሃል። የሌሊትን አስደንጋጭነት በቀን የሚወረወረውንም ፍላጻ አትፈራም። በጨለማ የሚያደባ ቸነፈር በቀትር ረፍራፊው አያሰጋህም። በአጠገብህ 1000 በቀኝም 10,000 ይወድቃል፣ ወደ አንተ ግን አይቀርብም። በዓይንህ ብቻ ትመለከታለህ፣ የክፉዎችንም መቀጣት ታያለህ። እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገኸዋልና ክፉ ነገር አያገኝህም፣ መቅሰፍትም ወደ ድንኳንህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። በአንበሳና በፉኝት ላይ ትጫማለህ፣ ደቦሉን አንበሳና ዘንዶውን ትረግጣለህ። ወዶኛልና እታደገዋለሁ፣ ስሜን አውቋልና እከልለዋለሁ። ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር ሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን። መዝሙር 91 በግሪኩ ቅጂ ርዕስ አለው። ርዕሱ ማህሌት ዘዳዊት ነው። ስብሐት ማህሌት ዘዳዊት። ስለዚህ ዳዊት ነው የጻፈው ተብሎ ይታመናል። ምናልባት በዕብራይስጡ ይሄኛውን ርዕስ አናገኝም፣ ግን ዳዊት እንደጻፈው ብዙ ማስረጃዎች አሉ። ዳዊት በዚህ ምዕራፍ ውስጥ የማይጠቅስልን ልዕለ ተፈጥሮ የሆኑ ኃይላት የሉም። ከዚህ ቀደም ተዋውቀናቸዋል አይደል? አማልክትን ተዋውቀናል። 82 መዝሙር 82 መዝሙር 89 ከዛ ደግሞ አሁን 91 ላይ አንዳንድ ቦታ ላይ ሰጠት አድርጎ አሳልፎናል። ባቢሎን ውስጥ ያገኛቸው አማልክቶች እስራኤል ጋር ዲል ሲያደርጉ የነበሩ አማልክቶች ነበሩ። ከ82 እስከ 91 ማለት ይቻላል እነሱን የሚመለከት መልእክት ስላለው ስለ እነሱ ትንሽ መስማት አለብን፣ የመዝሙራቱም ሐሳብ እንዲገባን። እግዚአብሔር በአማልክት መካከል ተቀምጧል ይለናል መዝሙር 82 ቁጥር 1 ላይ። በአማልክት መካከል ተሰየመ ሲለን ተቀመጠ፣ ንግስናውን ቦታ ያዘ፣ ዙፋኑን ያዘ ማለት ነው። እነማን ናቸው እነዚህ አማልክት ብለን መጠየቅ አለብን። እንዴትስ እግዚአብሔር በመካከላቸው ተገኘ? ለምን ኬር ሰጠው? ለምን በመካከላቸው መገኘት አስፈለገው? ከዛም ደግሞ ትይዩ መስመር ላይ በአማልክትም ላይ ይፈርዳል ይላል። ኦኬ፣ ፍርድ ይገባቸዋል ማለት ነው እነዚህ አማልክት ብለንም ማየት እንችላለን። ትዝ ካላችሁ ከዚህ ቀደም ስለ ጣዖታት አውርተን እናውቃለን። ጣዖትን ስለሚያመልኩ አህዛብ መንግስታት አውርተን እናውቃለን። እስራኤል ልዩ የሚያደርጋት ምንድነው? አንዱን እውነተኛውን ቅዱሱን እግዚአብሔርን በማምለኳ ነው አይደል? እውነተኛውን ቅዱሱን አንዱን እግዚአብሔርን ታመልካለች። ይሄ የእስራኤል አምላክ ብቻውን የሚመለክ አምላክ ነው። ብቻውን አምላክ ነው። ደግሞ ልዩ ስምም አለው። ጌታ ይሉታል። የማይጠሩት ስም ደግሞ አለው። 4 ፊደሎች ያሉት ይህ ያዌ ብለን አንዳፈርም አይደል? ስሙን አንጠራ፣ ምክንያቱም አናባቢውን አናቀውም። ግን ይህ ያለ አናባቢ ኮንሶናንቱ ብቻ ይባላል። እሱም ብቻ ይጠሩታል። እኛ እንዲቀለን ያዌን በለው ወይም ደግሞ አዶናይን በለው ወይ ደግሞ ጌታን በለው። ስለማይደፍሩ እነሱ የእነሱን መንገድ ለመከተል አዶናይ ማለትም እንችላለን። አዶናይ። ስለዚህ ይሄ አዶናይ ከአማልክቱ መካከል ብቻውን የሚመለክ አምላክ እንደሆነ ማንም እስራኤላዊ ያውቃል። እነዚህ አህዛብ መንግስታት ግን ይህን ብቸኛውን አምላክ አዶናይን ብቻ አያመልኩም። ጣዖታትን ይሰሩና ጣዖታቱ ላይ የሚያርፉት ሌሎች አማልክቶች ናቸው። እውነት ነው። ጣዖታቱ አንዳንድ ጊዜ የማጂክ ኃይል አለው፣ ማለትም የሆነ አይነት ኃይል አለው አንዳንድ ጣዖታት። ምክንያቱም ያረፈባቸው አንድ ሌላ አማልክት ስላለ ሪፕሬዘንት የሚያደርገው ሌላ አማልክት ስለሆነ እሱን አማልክት ያመልካሉ ማለት ነው። መጽሐፍ ቅዱሳችን ብዙ ቦታ ላይ የአሕዛብ አማልክት አጋንንቶች ናቸው ይለናል አይደለ? የወደቁ ናቸው እንደማለት ነው። የወደቁትን ያመልኳቸዋል ይላል። አሁንም ትንሽ ወደ ኋላ መለስ ስላርጋችሁና
ዘዳግም 32:8 ላይ ያሬዶ ታወጣዋለ። ምን ይከሰታል? በዚያ ስፍራ ላይ ሙሴ የመጨረሻውን ንግግር እያደረገ አለ በእስራኤላውያን ዘንድ ቻው እያላቸው ነው። አሁን ሊወርሱት የተዘጋጁት ምድር አለ እና እስከዛሬ ድረስ ያለፉበትን መንገድ እያስረዳቸው አለ እና ሲያስረዳቸው ምን ይላቸዋል ሙሴ? ቁጥር 8 ስታነብልን ያሬድ። ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ። ትርጉም ዛሬም የምናነበው ትርጉም የእስራኤል ልጆች ይላል። የዕብራይስጡ ቅጂ የዴድ ሲ ስክሮልስ የሚባላለ እዛ ቅጂ ላይ ምን ይላል መሰላችሁ? የእግዚአብሔር ልጆች ይላል። በእግዚአብሔር ልጆች ቁጥር ልክ ለአሕዛብ ርስታቸውን ሰጠ፣ ማለትም የሚተዳደሩበትን ስፍራ ሰጣቸው ይላል። ከዛ ደግሞ ወረዲልና ቁጥር 9 ላይ ያሬድ ምን ይላል? እግዚአብሔር እድል ፈንታ ሕዝቡ ነው፣ ያዕቆብም የርስቱ ገመድ ነው። የአሕዛብ መንግስታት ማን እንዲያስተዳድራቸው ተሰጠ ይላል? ለእግዚአብሔር ልጆች። እግዚአብሔር ልጆች አሉት ማለት ነው። አሕዛብን መንግስታት የሚያስተዳድሩ እግዚአብሔርን ወክለው ከእስራኤል ውጭ ያሉትን ህዝቦች የሚያስተዳድሩ የእግዚአብሔር ልጆች የሚባሉ አሉ ማለት ነው። በመንፈሳዊው ዓለም የእግዚአብሔር ልጆች የሚባሉ አሉ። በስጋዊ በሚታየው በቁሳዊ ዓለምም የእግዚአብሔር ልጆች የሚባሉ አሉ። የእግዚአብሔር ልጆች አዳምና ሔዋን ብቻ አይደሉም። የእግዚአብሔር ልጆች ከአዳምና ከሔዋን በፊት መንፈሳዊ ልጆችም ደግሞ አሉ። እኛም ማናያቸው መንፈሳዊ ስንል በመንፈስ ዓለም ያሉ ማለት ነው። ስለዚህ አሁን ትይዩ ዓለም አለ። የሚታየው ዓለም በማይታየው ዓለም በደንብ ተጽዕኖ ውስጥ ይወድቃል። በደንብ ተጽዕኖ ላይ አለ። ምክንያቱም እግዚአብሔር ስለፈቀደ፣ እግዚአብሔር ሊያስተዳድረው ስለፈለገ ይህንን መንገድ ተጠቅሞ የሚታየውን ዓለም ያስተዳድራል፣ የማይታየውንም ዓለም ያስተዳድራል። ይሄ እግዚአብሔር። ዘፍጥረት 1 ጋም ደግሞ አሁንም ወደ ኋላ ስወስዳችሁ ዘፍጥረት 1 እግዚአብሔር ሲፈጥር የሰማይን ሰራዊት ፈጠረ ይለናል። የዘፍጥረቱ ጸሐፊ ባለቅኔም ጭምር ነው። ምክንያቱም በግጥም መልክ ነው 1 እና 2ን የሚያስቀምጠው። ግጥም ነው እዛ ቦታ ላይ ፍሰቱን ስናየው፣ በተለይ በዋናው ቋንቋ በዕብራይስጡ ስናየው ግጥም ነው እንዳለ የሚጽፈው እና የሰማይን ሰራዊት ሰራ፣ ትንንሽ ብርሃናትንና ትልልቅ ብርሃናትን ይለናል። በቀን የሚገዙ ብርሃናትና በጨለማ የሚገዙ ብርሃናትን ይለናል። ይሄ ለአንድ አይሁዳዊ ሲሰማው ስለ ቁሳዊው ዓለም ብቻ እንዳልሆነ ይገባዋል። ቁሳዊው ዓለም ብቻ አይደለም። የብርሃናት አባት አለ ብለን ካልን ማለትም እግዚአብሔር ነው አይደለ? ብርሃናት አባት የኮከብና የጨረቃ የፀሐይ አባት ብቻ ማለት ነው አይደለም። ብርሃናት የሚባሉ በመንፈሳዊ ዓለም ላይ ልክ እንደ ብርሃን በብርሃን ፍጥነት የሚንቀሳቀሱ ኃይላት አሉ ማለት ነው። እግዚአብሔር የብርሃናት አባት ነው። የሚታየውም ዓለም አባት ነው፣ የማይታየውም ዓለም አባት ነው። ስለዚህ የዘፍጥረቱ ጸሐፊ በቀን የሚገዙ ትንንሽ ብርሃናት፣ በሌሊት የሚገዙ ትንንሽ ብርሃናት እያለ ሲነግረን ኦኬ ብለን መረዳት መቻል አለብን። የሚናገረው በብዙ ትርጉም የታጨቀ እውነትን ነው የሚናገረው ያለው። ስለዚህ እግዚአብሔር የእግዚአብሔርን ልጆች ፈጠረ እንላለን። የእግዚአብሔር ልጆች በመንፈሳዊ ዓለም ብርሃናት፣ አማልክት፣ መላእክት የምንላቸው አሉ። ከዛ ደግሞ የእግዚአብሔር ልጆች በምድር ላይ አሉ። ስጋ ለባሾች አዳም፣ ሔዋን የምንላቸው ደግሞ አሉ ማለት ነው። እና የሱን ሐሳብ በተለይ በብሉይ ኪዳን ውስጥ በጣም በብዙ ስፍራ ውስጥ እናገኘዋለን። እና እግዚአብሔር ለራሱ ሕዝብን ይፈልጋል። አዳምን ሔዋንን ይፈልጋል። ነገር ግን አዳምና ሔዋን በእግዚአብሔር አንተዳደርም ሲሉ ከእግዚአብሔር ሐሳብ ከእግዚአብሔር ክብር ሲጎድሉ እናያለን። አብረውት እንዲያስተዳድሩ የተሰጣቸውን መንግስት ሲያጡት እናያለን። ስለዚህ አሁንም ወደ ዘፍጥረት 6 ስንመጣ ዘፍጥረት 6 ላይ የኖ ታሪክ አለ። ኖ የእግዚአብሔር ልጅ ነው ይለናል የዘፍጥረቱ ጸሐፊ። የእግዚአብሔር አገልጋይ ነው፣ በጽድቅ የሚመላለስ ሰው ነው። ስለዚህ እሱ ወደ ክፍሉ መሄድ አለብን። ዘፍጥረት 6 ላይ የጥፋት ውሃን ይነግረናል። የጥፋት ውሃ ሲመጣ ኖ ከነ ቤተሰቡ ሲተርፍ እናያለን። የጥፋት ውሃ የመጣበት ምክንያት ይለናል የዘፍጥረቱ ጸሐፊ የእግዚአብሔር ልጆች ማለትም በአዲሱ መደበኛ ትርጉም ኤሎሂም እነሱ ምንን አደረጉ? የሰውን ሴቶች ልጆች አዩና ወሰዱ። ማለትም አሁን በትይዩ ዓለም መካከል እና በማይታየው ዓለም መካከል፣ ትይዩ ዓለም ስል የሚታየው ዓለም አለ፣ የማይታየው ዓለም አለ። እግዚአብሔር ለሁለቱም ስነ ስርዓት አበጅቶለታል።
በራሱ እንዲተዳደር እግዚአብሔር ሲፈቅድ ከማይታየው ዓለም የሚላኩ መልእክተኞች አሉ ወደሚታየው ዓለም። አሁን ግን ባልፈቀደው መልኩ በማይታየው ዓለም ያመፁ የእግዚአብሔር ልጆች ስለነበሩ እንደገና ለነሱ አመፅ ሌሎችንም ማነሳሳት ስለፈለጉ አዳምና ሔዋን አነሳስተው እንደነበር ሁሉ ዘፍጥረት 6 ላይም ዘፍጥረት 3 ላይ ትዝ ካላችሁ ከማይታየው ዓለም አንድ ተፈጥሮ መጥቶ ያውቃል አይደል? አንድ ፍጡርን በለው አንድ ፍጡር መጥቷል። በእባቡ ተመስሎ የገባ ፍጡር አለ። ወደሚታየው ዓለም መጥቶ የእግዚአብሔርን ልጆች ስጋና ደም የለበሱትን የእግዚአብሔር ልጆች ለማሳት የሞከረ ፍጡር አለ፣ እባብን ተመስሎ ያለው። እሱም አንድ አማልክት ነው፣ የወደቀ አማልክት ነው። ዘፍጥረት 1 እና 2 አይነግረንም በደንብ ግን 3 ላይ ስንደርስ በደንብ ይገባናል። ምክንያቱም እግዚአብሔር ሁሉ ነገር መልካም ነው ብሎ ኦርደር ካደረገ በኋላ ይህንን ትክክለኛውን የሆነውን እግዚአብሔር ውብ ነው ያለውን ነገር ለማበላሸት የገባ እባብ የተሰኘ ፍጡር እናገኛለን። እባብ ደግሞ የዘፍጥረት ጸሐፊው ያው ሰዎቹ ይገባቸዋል ብሎ ስለሚያምን እባብ የሚወክለው አንድ አማልክት አለ። ያ አማልክት ከወደቁት መካከል የሆነ አማልክት አለ ማለት ነው። አሁን የዚህ አማልክት ተከታዮች ዘፍጥረት 6 ላይ ደግሞ እናገኛቸዋለን። የእግዚአብሔር ልጆች ያመጹት የእግዚአብሔር ልጆች በስጋው ዓለም ያሉትን ሴት ልጆች ሲመለከቱ ወደ እነሱ መግባትና እነሱን ደግሞ ለአመጽ ማነሳሳት ይፈልጋሉ። ስለዚህ ይሄ ሲሆን እግዚአብሔር ያዝናል ይላል፣ እግዚአብሔር ይጸጸታል ይላል። ልክ ይሄ ሲሆን ኦኬ የወደቁት አሁንም ሌሎችን በእግዚአብሔር እቅድና ዓላማ ውስጥ ያሉ የሰው ልጆችን ማሳት ይፈልጋሉ። እንደገና ደግሞ እግዚአብሔር ያሰበውን ይሄ የመሲሁን መስመር ለመበረዝ ይፈልጋሉ። ማለትም ይሄ የአማልክት ደም ከገባበት የመሲሁ መስመር ዕብራውያን ጸሐፊ እንደሚለን ነው። የአማልክትን ደም ይዞ አይደለም የመጣው፣ ስጋና ደም ለብሶ የመጣውን አምላካችንን አይፈቅድላቸውም። ስለዚህ የጥፋት ውሃን ሲልክ እናያለን። እግዚአብሔር ተጸጸተ ይለናል ዘፍጥረት 6 ላይ። ለምንድን ነው የተጸጸተው? የወደቁት በተለይ በዕብራይስጡ ነፋሉ ወይም ነፊል የሚባለው ቃል አለ እዚህ ዘፍጥረት 6 ቁጥር 4 ላይ ምን ይላል? የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው በወለዱ ጊዜ ከዚያም በኋላ ኔፊሊም የተባሉ ሰዎች በምድር ላይ ነበሩ ይለናል። ኔፊልም የሚባለው ዘር የመጣው ከወደቁት ነው። ነፋሉ ራሱ ዕብራይስጡ ይነግረናል። ወደቁ፣ አምፀው የወደቁት እግዚአብሔር አማልክት አድርጓቸው ሾሟቸው የነበሩት አሁን ግን አምፀው የወደቁት ምን ያደርጋሉ? የሰዎችን ልጆች አግብተው ለመኖር የሰዎችን ልጆች ከእግዚአብሔር እቅድና ዓላማ ለማውጣት ሲመጡ እናያለን። ስለዚህ ይህን ዘር ለማጥፋት እግዚአብሔር ወደ ዘፍጥረት 1 መመለስ ነበረበት። ዘፍጥረት 1 ላይ ምን ነበር? ቀውስ ነበር። ምድርም ባዶ ነበረች። ባህር በየቦታው ነው ያለው። ብቻ ቀውስ ነው፣ ጨለማ ነው፣ ምንም ኦርደር የለም። ስለዚህ አሁንም ወደዛ ቀውስ መለሰው እግዚአብሔር። የጥፋት ውሃ ና ሲለው ወደ ቀውስ ውስጥ እየመለሰው ነው። ዳግም መፈጠር አለበት፣ ይህ ስፍራ ዳግም መሰራት አለበት፣ ዳግም ልደት መሆን አለበት ብሎ የጥፋት ውሃ የፍርድ ውሃ እንዲመጣ ፈቀደ። አሁን ይሄ የፍርድ ውሃ ካለፈ በኋላ ሌላው ዘፍጥረት 7-8 የሆነና የኖህን ትውልድ ይነግረናል። ከዛ ዘፍጥረት 10 በጣም ወሳኝ ምዕራፍ ነው። ዘፍጥረት 10 የዓለምን ሰዎች ሁሉ ከየት ነው የመጡት የሚለውን ምላሽ የሚሰጥ ነው። በዚያ ዘመን ያሉትን ሰዎች ብለንም ማየት እንችላለን። እስራኤል ከየት መጣች? አህዛብ ከየት መጡ? የአብርሃም ዘር ከየት መጣ? የእስራኤል ጠላቶች ከየት መጡ? ከየት ነው የመጣው የዓለም ሕዝብ ብለን ስንጠይቅ ይሄኛው ክፍል በደንብ ምላሽ ይሰጠናል። ዘፍጥረት 10 70 ስሞችን እናገኛለን። 70 ዝርዝሩን ማየት እንችላለን። የያፌት ዝርያ ይለናል፣ የካም ዝርያ ይለናል። ምጽራይም ማለት ግብጽ ነች። አንዳንዴ ረአብም ግብጽ በዛ ስም ትታወቃለች። ከነአን አለች፣ ሴም አለ፣ የሴም ዘር አለ እና ቁጥር 31 ዘፍጥረት 10 እነዚህ በየጎሳቸው በየቋንቋቸው በየምድራቸው በየነገዳቸው ይኖሩ የነበሩ የሴም ዝርያዎች የኖህ ልጆች ናቸው ይለናል። ከዛ የኖህ ወንዶች ልጆች ጎሳዎች እንደ ትውልዳቸው በየነገዳቸው እነዚህ ነበሩ። ከጥፋት ውሃ በኋላ ህዝቦች በምድር ላይ የተሰራጩት ከእነዚሁ ነው ይለናል። ህዝቦች ሲዋለዱ የተሰራጩት ከነዚሁ ነው። ከአራራት ላይ ነው አይደል? ያ ጀልባ ያለፈው የኖህ ጀርባ ያረፈው።
ስለዚህ ከአራራት ላይ ወጥተው ሲሄዱ በተለይ ናሽናል ጂኦግራፊ ማየት የሚወድ ሰው ካለ ቻይና የሄዱ የኖህ ልጆች የቻይና ኬቭ ውስጥ ምን አይነት ስዕል ይገኛል? የኖህ መርከብ እንስሶች 2 በ2 ሆነው እንደገና ደግሞ ምን አይነት ስዕል ነው? ብቻ የጥፋት ውሃን የሚያሳይ ስዕል እዛ ቻይና ሩቅ ምስራቅ ተገኝቷል ማለት ነው። እንደገና ደግሞ በላቲን አሜሪካ ወደ ምዕራብ ደግሞ ስንሄድ የነሱም የድሮ ሰዎቻቸው የሰሩት ስዕሎች ኬቭ ውስጥ ሲታይ ዋሻዎቻቸው ሲያዩት እንደዚህ አይነት ስዕሎችን ያሳያል። ሰዎች እንዴት እንደተረፉ እንዴት ከውሃ እንዳመለጡ የሚናገር ብዙ ስዕል አለው። ስለዚህ ምድርን የሞላው ህዝብ በሙሉ ከየት ነው የወጣው? ከኖህ ነው። ኖህ ስንት ልጆች አሉት? እዚህ ዘፍጥረት 10 ላይ በደንብ እንድናውቅ የተፈለገው 70 አይደል? 70 ልጆች አሉት በሶስቱ ልጆቹ አማካይነት 70 ልጆች አሉት ይለናል። ይሄን ሆነ ብሎ ነው ጸሐፊው የሚነግረን። ከዛ ዘፍጥረት 11 ላይ እንመጣለን። የባቢሎን ግንብ የሰሩትን የኖህን ልጆችን እናገኛለን። እነዚህም ሌሎች አማጽያን ናቸው። የወደቁትን መንገድ የሚከተሉ ናቸው። ጻድቃን አይደሉም፣ ኃጥአን ናቸው። እግዚአብሔርን ያውቁታል፣ ግን የእግዚአብሔር መንገድ አንከተልም ያሉ ናቸው። ምን ያደርጋሉ? የባቢሎንን ግንብ የባቤል ግንብን ይሰራሉ። የባቤል ግንብን የሚሰሩት ለራሳቸው ስም የማምለኪያ ቦታ እየሰሩ ነው። ስማቸውን የሚያስጠራ የማምለኪያ ቦታ ነው የሚሰሩት። ይሄ ግንቡ ብዙ ቦታ ላይ አሁንም እናገኘዋለን። ፒራሚድ አይተናል አይደል? ግብጽ ውስጥ ያሉ ፒራሚዶች ቢያንስ 3 አሉ። ጊዛ ላይ ያሉ ፒራሚዶች እነሱ የሚወክሉት ቤተ መቅደስን ነው። የሚመለክ አምላክ አለ እዛ ፒራሚድ ላይ። እንደዚሁ የባቤል ግንብም ፒራሚድ የመሰለ ግንብ ነው እና የሚመለክ አምላክ አለ እዛ ግንብ ላይ። ግን የማን ስም ነው የሚጠራው? የነዚህ ህዝቦች ስም ነው የሚጠራው። በአምሳያቸው አምላክ እየፈጠሩ ነው። በእግዚአብሔር ላይ ያመጹ ነው። የነሱን አምላክነት ሲወክሉ ከእግዚአብሔር ውጪ የሆነን አምላክ እያመለኩ ነው። ስለዚህ ልክ ይሄ ሲሆን እግዚአብሔር ምን ያደርጋል? ካላመጹት ጋር ዘፍጥረት 11 ቁጥር 7 ምን ብሎ ይናገራል? ኑ እንውረድ ይላቸዋል። ኑ እንውረድ፣ እርስ በርሳቸውም እንዳይግባቡ ቋንቋቸውን እንደበላልቀው ይላል። ያላመጹ የእግዚአብሔር ልጆች አሉ። እግዚአብሔር ኑና እንውረድና እነዚህን ስራቸውን እንደባልቀው ቋንቋቸውን እንደባልቀ ይላል እና ቁጥር 8 ስለዚህ እግዚአብሔር በምድር ሁሉ ላይ በታተናቸው፣ ከተማዋንም መስራት አቆሙ። እግዚአብሔር በዚያ የመላውን ዓለም ቋንቋ ስለደበላለቀ የከተማይቱ ስም ባቤል ተባለ። ከዚያም እግዚአብሔር ሰዎቹን በምድር ሁሉ በተናቸው ይላል። የቀድሞም ዓላማ እግዚአብሔር በዚች ስፍራ በመካከለኛው ምስራቅ ላይ የሱ ዙፋን የሱ ቤተ መቅደስ ኤደን ገነት የእግዚአብሔር ሀሎት ያለበት ስፍራ ሆኖ ሰው ሁሉ ከእግዚአብሔር ጋር ተጣብቆ እንዲኖር ነው። ግን አሁን በአመጻቸው ማለትም በተደጋጋሚ ያምጹ ስለሆነ ከአዳምና ከሔዋን ጀምሮ ከኖህ ልጆች ጀምሮ ከዛ በኋላ ደግሞ በእነዚህ ሰዎች የምናየው አመጽ አለ። ስለዚህ እግዚአብሔር ይበትናቸዋል። የፍርዱ ጥግ አሁን መበተን ነው። በጥፋት ውሃ ሳይሆን በቋንቋ ተደበላልቆ ወደ መበተን መሄድ ነው ማለት ነው። እና እግዚአብሔር እነዚህን ሰዎች ይላቸዋል። ሙሴ በኋላ ላይ ዘዳግም 32 ላይ ስንመጣ የሚነግራቸው ታሪክ ይሄ ነው። ዘዳግም 32 እስካሁን ድረስ ያወራውትን ነገር ሙሴ በአጭሩ ጨምቆ የሚያስቀምጥበት ክፍል ነው። ሲጨምቅላቸው ምን ይላቸዋል? ሰማያት የእግዚአብሔርን ቃል ሰምተው ተፈጠሩ፣ ከዛ ምድርም ተሰራች፣ ከዛ ቡቃያ መጣ፣ ከዛ ለጋ ተክል ሆነ። ይሄ ዘዳግም 32 እንዳለ የሚናገረው የፍጥረቱን ታሪክና የእስራኤልን ጥሪ ታሪክ ነው እንዳለ የሚናገረው። ከዛ ምን አደረገ ይላል እግዚአብሔር ቁጥር 8 ላይ ለነዚህ ለአሕዛብ የበተናቸው አሕዛብ አሉ። ስንት ናቸው ብለናል? ከዘፍጥረት 10 70 ናቸው ብለናል። ስለዚህ 70ውን ብትን ሲያደርጋቸው ለማን የሰጠው? እነሱ እንዲያስተዳድሩ ለእግዚአብሔር ልጆች ሰጠ ይላል። የወደቁትን የእግዚአብሔር ልጆችን ነው ያልወደቁትን የእግዚአብሔር ልጆች የሚል ጥያቄ ይነሳል። ብቻ እንዲያስተዳድራቸው ለእግዚአብሔር ልጆች ተሰጥተዋል፣ ለአማልክቶች ተሰጥተዋል። የእግዚአብሔር ሰራተኞች አገልጋዮች የሆኑ አማልክቶች እነማንን አስተዳድሩ? እነዚህን 70ዎቹን አስተዳድሩ ተብሏል። ግን አንዱን አትነኩም አላቸው እግዚአብሔር። አንዱን አትነኩም። ማን ነው ይሄ አንዱ? የአብርሃም ዘር የያዕቆብ ዘር። እሱ የማን ርስት ነው? የእስራኤል ዘር የማን ርስት ነው? የእግዚአብሔር ርስት ነው። እግዚአብሔር ለራሱ
አንድ ርስትን አስቀመጠ። ለሁሉም አማልክት እንዲያስተዳድሯቸው ከሰጠ በኋላ አንድን ርስት ለራሱ ለየ ይላል። ለራሱ ለየ። የእግዚአብሔር እድል ፈንታ ህዝቡ ነው ይላል በሌላ ስፍራ። የእግዚአብሔር ርስት፣ የእግዚአብሔር እጣ የወደቀው እስራኤል፣ በቃ እስራኤልን መርጧል ይላል። የእስራኤልን ምርጫ ስንናገር በመጽሐፍ ቅዱስ ውስጥ ምርጫ የሚለው ይሄ ኤሌክሽን የሚለው ሐሳብ ከድነት ጋር አይደለም የሚያያዘው። ይህን በጣም ስሙኝ፣ ምክንያቱም ለድነት የተመረጡ ሰዎች ብቻ ናቸው የሚድኑት የሚል አስተምሮ አለ። ይሄ ትክክል አይደለም። የእግዚአብሔር አሰራር ከብሉይ ኪዳን እስከ አዲስ ኪዳን በደንብ ከቃኘ ነው እግዚአብሔር አንድን ግለሰብ፣ አንድን ህዝብ፣ አንድን ስፍራ የሚመርጠው ለአገልግሎት ነው፣ ለድነት አይደለም። እግዚአብሔር ሰውን ሁሉ በድነት ውስጥ ማጠቃለል ይፈልጋል። እሱም አላማው ነው። ሰው ሁሉ ቢድን ደስታው ነው። እግዚአብሔር ሰውን ሁሉ ለመዳን መርጧል ማለት እንችላለን። ሰው ሁሉ መዳን ይችላል። ይሄ መንገድ ተከፍቶለታል። ሰው ሁሉ በምርጫው ወደ እግዚአብሔር የማዳን መንገድ ውስጥ መግባት ይችላል። እግዚአብሔር ግን የሚመርጠው፣ እግዚአብሔር መረጠ ብለን የምንናገረው ለተልእኮ ነው። ተልእኮ ምንድን ነው? እሱን እንዲያገለግል፣ እሱን አገልግሎ ህዝብን ሁሉ ወደ እግዚአብሔር እንዲመራ፣ ወደ እግዚአብሔር መንግስት ውስጥ እንዲያጠቃልል እግዚአብሔር ህዝብን ይመርጣል። ስለዚህ ለዚህ አንድ አገልግሎት እግዚአብሔር ማንን መረጠ? እስራኤልን መረጠ። እስራኤልን ሲመርጥ እስራኤል ብቻ እንድትድንለት አይደለም። በቃ ብቻዋን እንድና ብቻዋን እንድትወርስ፣ ብቻዋን እንድትፈነጭ፣ ብቻዋን በደስታ እንድትቀመጥ አይደለም። የእሷ ዘርም ልዩ ስለሆነም አይደለም። አብርሃም የተጠራው፣ የታራ ልጅ አብርሃም የተጠራው ሌሎች አማልክትን ከሚያመልኩ ህዝቦች መካከል ነው የተጠራው። ሲጠራው ምን ብሎ ነው? አንዱን አምላክ እንዲያመልኩ አስተምራቸው ብሎ ነው የጠራው። ለዚህ ሚሽን ነው የጠራው። ለዚህ ተልእኮ ነው የጠራው። ለዚህ አገልግሎት ነው የጠራው። ስለዚህ እስራኤል እንደ ህዝብ የተጠራችው እነዚህ አህዛብ መንግስታት አንዱን እውነተኛውን አምላክ እንዲያመልኩ ጥሯቸው ተብለው ነው የተጠሩት። ለስራ ነው። ግን እንደምናያቸው ብዙ ጊዜ ሲወድቁ እናያለን። ይህን ስራቸውን ሲፈጽሙ አናይም። አዳም እንደወደቀው እስራኤል ይወድቃል። እስራኤል እንደወደቀው ዳዊት ይወድቃል፣ ሰለሞን ይወድቃል። ይህንን ማገልገል አልቻሉም። ስለዚህ አንድ አገልጋይ መመረጥ ነበረበት፣ ይህን በሙሉ የሚፈጽም ህዝብ ሁሉ ወደ እግዚአብሔር መንግስት እንዲገባ የሚያደርግ አገልጋይ ያስፈልጋል ተባለ። ይሄ አገልጋይ አሁንም ከእስራኤል የሚወጣ አገልጋይ አንድ መሲህ ኢየሱስ ክርስቶስ ነው። ስለዚህ ተመረጠ ብለን ካወራን በዚህ መንገድ ነው ምርጫን ማውራት ያለብን ማለት ነው። እግዚአብሔር ለአገልግሎቱ ህዝብን ይመርጣል፣ ግለሰብን ይመርጣል፣ ስፍራን ይመርጣል። የዛሬውም መዝሙር ወደሱ ይወስደናል። የዛሬው መዝሙር እሱን ነው የሚያሳየን። ስለዚህ ይህን ያህል ስለ አማልክት ካወራን፣ አማልክት በእግዚአብሔራዊ በሆነ መንገድ እንዲያስተዳድሩ የተሰጣቸው ሀገሮች አሉ፣ የተሰጣቸው የአሕዛብ መንግስታት አሉ። ከእስራኤል ውጭ የሆኑ ሰዎችን ምንድነው የምንለው? አሕዛብ እንላቸዋለን። ከእስራኤል ውጭ ናቸው፣ አሕዛብ ናቸው። እግዚአብሔርን አያውቁም ይባላል አንዳንድ ጊዜ። ግን አያውቁም ብለን መናገር አንችልም። ምክንያቱም የማን ልጆች ናቸው? የኖህ ልጆች ናቸው። የኖህ ልጆች ደግሞ በደንብ በትክክል ስለ እግዚአብሔር ስራ፣ ስለ እግዚአብሔር ድንቅ ስራ ያውቃሉ። ሆነ ብለው እያመጹ እየሄዱ ለማን አልፈው ተሰጡ? ለአማልክቶች ታልፈው ተሰጡ። በአንዱ በእግዚአብሔር አንተዳደርም ካላችሁ ኦኬ፣ ትንንሽ አማልክቶች ያስተዳድሯችሁ ተባሉ። ትንንሽ ከእግዚአብሔር ያነሱ አማልክቶች፣ እግዚአብሔር ያልሆኑ አማልክቶች ያስተዳድሯችሁ ተብለው ተሰጧቸው። በጊዜ ሂደት እነዚህ አማልክት ከእግዚአብሔርም አመጹ፣ ህዝቡም ከእግዚአብሔር አመጸ። አያችሁ፣ በማይታየው ዓለም የሚሆነው ነገር ሁሉ በሚታየው ዓለም ሁሌም ተጽዕኖ ያመጣል። የእነዚህ አማልክት እየወደቁ ከእግዚአብሔር እያመጹ በመጡ ቁጥር አመጽ በምድር ላይ እየበዛ እየሰፋ ይመጣል። እነዚህ አማልክት በአይምሯቸው በጣም ሻርፕ ናቸው። ሲቪላይዜሽን እንዴት እንደጀመረ እንዴት እንደሰፋ ካየን ዘፍጥረት 10:11 የናስ የብር የወርቅ በሙሉ ሲቪላይዜሽን የጀመረው ከተበተኑ በኋላ ነው። እነ ናምሩድ ሲመጡ፣ እነ ኦግ ሲመጡ እነዚህ አማልክቶች እንዴት ኢንተለጀንት እንደነበሩ እናያለን። እንዴት ያስተምሯቸው እንደነበር። እነዚህ ኔፍሊም፣ ራፋይም የሚባሉ ከዛ የወደቁ ሌሎችም ደግሞ አሉ በየሀገሩ ያሉት ማለት ነው። እነሱ ህዝቡን በጣም አሰለጠኑት። እንደገናም ደግሞ ከእግዚአብሔር ሀሳብና ፈቃድ ውጪ መሩት። ስለዚህ ህዝቡ አሁን ንጉስ ሲሾም በእነዚህ አማልክት ስም መሾም ጀመረ። በዛም ቦታ ላይ ንጉስ ከተሾመ በአማልክቱ ስም ነው ንጉስ የሚሾመው። የተለያዩ አማልክቶች አሉ። እነሱ የሚያመልኩ
ሆኑ። እግዚአብሔርን እየረሱት መጡ። እግዚአብሔር ከፍሬማቸው ውጭ ሆነ። ስለዚህ እግዚአብሔርን በተዉት ቁጥር እግዚአብሔርም ለምን አሳልፎ ሰጣቸው? ለማይረባ አእምሮ አሳልፎ ሰጣቸው። ጳውሎስ እሱን ይናገራል አይደል? ሮሜ 1 ላይ ከእግዚአብሔር መንገድና ሐሳብ ከዚች ከቀናቺቱ መንገድ ሰው እያወቀ እየወሰነ በየዕለቱ እምቢ እያለ ሲወጣ በወጣ ቁጥር ለማን ይሰጣል? ለማይረባ አእምሮ ታልፎ ይሰጣል። የማይረባ አእምሮ የማን ቴሪቶሪ ነው? የነዚህ የወደቁ አማልክት ቴሪቶሪ፣ የነሱ ቦታ ነው። ትዝ ይላችኋል ዘጸአቱም ላይም ዘሌዋውያን ላይም ዘውልቁ ላይም የኃጢአት ስፍራ ሁልጊዜ ምድረ በዳው ነው። ምድረ በዳ ላይ ካህኑ የሰውን ኃጢአት ሳሌ መንገድ ነው። የሰውን ኃጢአት ይዝና እጁን በበግ ላይ ወይ በፍየል ላይ ያኖራል፣ ግንባሩ ላይ ያኖራል። ኃጢአቱ አሁን ወደ ማን ተላልፏል? ወደ ፍየሉ ወደ በጉ ተላልፏል። ከዛ ፍየሉ በጉ የት ነው የሚላከው? ወደ ምድረ በዳ ይላካል። ምን እያለ ነው? ከቅዱሱ ጉባኤ መውጣት አለበት። ይሄ የኃጢአት ቴሪቶሪ ነው። ማለትም ይሄ እኛ ጉባኤ ውስጥ አይገባውም፣ ሊቀመጥ ሊኖር አይገባውም። የት ነው የሱ ስፍራ? ምድረ በዳ። እቺ ከነአን ግን ቅዱስ ጉባኤ ነች፣ ኤደን ነች፣ የእግዚአብሔር ማደሪያ ነች፣ ገነቱ ነች ብለው በዚህ በምሳሌ መንገድ እግዚአብሔር ካህናቱን እንዲተገብሩ ይነግራቸው ነበረ። ለዛ አሁንም ስለማይረባ አእምሮ ስናወራ ይህንን ነው የምናስበው ማለት ነው። ትንንሽ አማልክቶች አሉ ከእግዚአብሔር መንገድ ያመጹ፣ ሰውም ወደ እግዚአብሔር እንዳይመጣ በልቦናቸው ላይ መጋረጃ የሚያደርጉ አሉ። ለዛ ነው ላልዳኑ ሰዎች እንጸልይ የሚል ጸሎት ሲወጣ ሁልጊዜ የእውነት መጸለይ ያለብን። ላልዳኑ ሰዎች የምር የምንታገለው እኛ ነን፣ የበራልን ሰዎች ነን። በማን ተጽዕኖ ስር ስላሉ? በወደቁ አማልክት ተጽዕኖ ስር ስላሉ። አሁን ቋንቋውን እናውቀዋለን። ያው የዚህ ዓለም አማልክት የአሕዛብ አማልክት አጋንንቶች ናቸው ሲለን ኦኬ ይገባናል። ላይ ኦኬ የአጋንንት ተጽዕኖ ነው ብለን ይገባናል። ግን አሁን ታሪካዊውን አመጣጥ እንዲገባንም ጭምር ነው። የእውነት ዓለም እንዳለ እንዲገባንም ጭምር ነው። ስለዚህ ሙሴ የእግዚአብሔር ርስት ማን ነው አለን? እስራኤል ነው። እስራኤል ለእግዚአብሔር ባልታዘዘች ቁጥር ለማን ታልፋ ትሰጣለች? ለአሕዛብ መንግስታት ታልፋ ትሰጣለች አይደለም? በተለይ እስራኤል ምን ስታደርግ? ጣዖታትን ስታስተናግድ፣ ጣዖታትን ማስገባት ስትጀምር፣ የሌሎችን አማልክት ማምለክ ስትጀምር፣ የሌሎች አማልክት ገንዘብ ወርቅ ይሰጣሉ ብለው ማሰብ ሲጀምሩና ማስተናገድ ሲጀምሩ ለማን ታልፎ ይሰጣሉ? ለአሕዛብ አማልክት ታልፎ ይሰጣሉ ማለት ነው። ላመለኳቸው አማልክት። ልክ ዘፍጥረት 10 እና 11 ላይ ሆነው ነገር በእስራኤል ላይም ይሆናል። ይሄ ነገር በግብጽ ሆኗል። ግብጽ ውስጥ እያሉ በባርነታቸው ምድር እያሉ ሆኗል። እንደገና ደግሞ አሁን በምን ዘመን ላይ ናቸው? በማን ባርነት ስር ናቸው ብለናል? ከአሳፍ ጀምሮ ስናጠና ባቢሎን፣ አሶሪያ አሁን እስራኤልን ባሪያ አድርገዋታል። አሁን የሚጠይቁት ጥያቄ አለ። እንደ እስራኤል ከግብጽ ያወጣን አምላክ፣ በትልቅ በተዘረጋች ክንዱ ነፃ ያወጣን አምላክ ያን ሁሉ ተአምራት አድርጎልን ብዙ ነገር አድርጎልን ነፃ አውጥቶን ከነአንን ያወረሰን አምላክ እንዴት ትንንሽ አማልክት የሚመለኩበት ሀገር አሳልፎ ይሰጠናል የሚል ጥያቄ ላይ አሉ ማለት ነው። ምክንያቱም በግዞት ምድር ናቸው። እንዴት የኛ አምላክ ተሸንፎ የባቢሎን አምላክ እዚህ ያመጣናል እያሉ ነው ያሉት። ስለዚህ አሁን ያጠፉትን ነገር እየጎበኙ አሉ፣ ወደኋላ መለስ ብለው ኦኬ ታልፈን የተሰጠነው በዚህ ምክንያት ነው። ምክንያቱም እግዚአብሔር ከዚህ ቀደም አሳልፎ የሚሰጠው ሕዝብን እንደዚህ ሲሆን ነው እያሉ እየመረመሩ አሉ። ስለዚህ አማልክት በትክክል ሳያስተዳድሩ ሲቀሩ እግዚአብሔር በመካከላቸው ተገኝቶ ፈርዶ ያውቃል። ወደ እግዚአብሔር ሕዝቡን አልመልስ ሲሉ እግዚአብሔር በመካከላቸው ተገኝቶ በእግዚአብሔራዊ መንገድ ነው የምታስተዳድሩት፣ በጽድቅ ነው የምታስተዳድሩት፣ በእውነት ነው የምታስተዳድሩት፣ በፍትህ ነው የምታስተዳድሩት ብሎ ጠይቆ ያውቃል እያሉ እየመረመሩ አሉ። ስለዚህ ወደ ዛሬው ክፍል መጣን ማለት ነው። የዛሬው ክፍል ያው 82 ላይ ቅድም አንብቦታል ያሬዶ። የዛሬው ክፍል ቀጥላ 86 87 ላይ ስለ አማልክትም ስለ እግዚአብሔር ፈራጅነትም ይናገራል። 82 ላይ የጀመረውን ሐሳብ ነው። እግዚአብሔር በአማልክት መካከል ተቀምጦ የሚፈርደው ለምንድን ነው? ጥያቄ ጠይቃቸዋል። በፍትህ ነው፣ በእውነት ነው፣ በጽድቅ ነው ያስተዳደራችሁት ይላቸዋል።
ትዝ ይላችኋል መሲሁ ሲያስተዳድር በምንድን ነው የሚያስተዳድረው? በጽድቅ። መጀመሪያ በጣም በቃ ወሳኝ የሆነ ዋጋ ያለው ነገር እግዚአብሔር ዋጋ የሚሰጠው ነገር ምንድነው? ጽድቅ ነው። መዝሙረ ዳዊት እንዳለ የተዋቀረው በጻድቃንና በኃጥአን ሁለቱን እየጎበኘ ነው። ጻድቃን አሉ፣ ኃጥአን አሉ። ስለዚህ ጻድቃን አማልክት አሉ፣ ኃጥአን አማልክት አሉ። ጻድቃን አማልክት የሚከተሉት ይህን ቅዱሱን እግዚአብሔርን ነው። ጻድቃን የሰው ልጆችም የሚከተሉት ይህን ቅዱሱን እግዚአብሔርን ነው። ጻድቃን አማልክት በሚታየው ዓለም ላይም እንዲያገለግሉት እግዚአብሔር ይልካቸዋል። አገልጋዮቹን መናፍስት አደረገ ይላል። ስለዚህ እግዚአብሔር የሚያገለግሉ መናፍስት አሉ። የእግዚአብሔር ታዛዦች የሆኑ እንዲሰለጥኑ የተፈቀደላቸው መናፍስት አሉ። ልክ በዚሁ ትይዩ ደግሞ ያመጹ ደግሞ መናፍስት አሉ። በትክክል እንዲያስተዳድሩ የተሰጣቸውን ነገር በትክክል ያላስተዳደሩ ግን ምን ፈለጉ? የራሳቸውን ክብር፣ የራሳቸውን ዝና፣ የራሳቸው ስም እንዲገን የፈለጉ አሉ። ይህን ደግሞ በጣም በትክክል የምናየው ኢሳይያስ 14፣ ሕዝቅኤል 28። ይህን ሙሉውን ክፍል ቤታችሁ እንድታነቡት በጣም ወሳኝ ክፍል ነው። ሲጀምር ስለ አጥቢያ ኮከብነቱ ይናገራል። ከዋክብትን ቅድም አንስተናል። ከዋክብት ማለት የሰማይ ሰራዊት ናቸው፣ የሚታዩ ናቸው። ግን የሚወክሉት ደግሞ በማይታየው ዓለም የሆነ ሰራዊት አለ። የከዋክብት የሚባል ሰራዊት አለ አማልክቱን የሚወክል። ስለዚህ ይሄ ለባቢሎን የተነገረ ትንቢት ነው። ኢሳይያስ ባቢሎን መታ እስራኤል እንደምትቀጣ ያውቃል። ከቀጣች በኋላ ባቢሎን ምን ብላ ትመካለች? ኦኬ ይሄን እግዚአብሔርን አሸነፍኩት፣ ምክንያቱም ልጆቹን መታሁበት፣ ልጆቹን ለባርነት ወሰድኩኝ፣ በቃ በእስራኤል ንጉስ ላይማ እኔ በጣም ትልቅ ንጉስ ነኝ ብላ መመካት ጀመረች ባቢሎን። ንጉሷም ይሄው ነው፣ ይመካል። ንጉሱ ሲመካ ህዝቡም ይመካል። ስለዚህ የባቢሎን ንጉስ በጣም በቃ ይስቃል፣ በተቀባው ላይ አፉን ይለቃል። የተቀባው እስራኤል ነው። በዚህ ጊዜ በእስራኤል ላይ ያላግጣል። እስራኤል ላይ ማላገጥ ማለት እግዚአብሔር የቀባው ላይ በእግዚአብሔር ላይ ማላገጥ እንደማለት መዝሙር 2 እንደሚነግረን። ስለዚህ በጣም እንደ ጨቋኝ ራሱን አድርጎ በትረ መንግስቴ ይሰፋል እያለ ሲናገር፣ ከዛስ ደግሞ በጣም ደግሞ የሚገርመው ወደ ተቀደሰው ተራራ ከፍታ ላይ ወጣለሁ ይላል። የተቀደሰ ተራራ አለ፣ ጽዮን አይደለ? ጽዮንን እግዚአብሔር መርጧል። ጽዮን ምድራዊ ትይዩ ነች ለመንፈሳዊ ዓለም። በመንፈሳዊ ዓለም አንድ ከፍታ አለ፣ እግዚአብሔር የተቀመጠበት፣ እግዚአብሔር ዙፋን ያለበት። ከዛ ይሄ ንጉስ ምን ይላል? በዛ ላይ ዙፋኔን አስቀምጣለሁ። ከዛስ አማልክት የሚሰበሰቡበትን ቦታ እሱን መሰብሰቢያውን ቁጥር 13 እንደሱ ነው የሚለው 14 13 የአማልክትን መሰብሰቢያ ቦታ ትልቁን ዙፋን እኔ ወርሳለሁ ይላል። የአማልክት ሰብሳቢ ማን ነው? እግዚአብሔር። እግዚአብሔርን ስፍራ ወስዳለሁ እያለ ነው ይሄ ንጉስ። ስለዚህ ኢሳይያስ ምድራዊውን የባቢሎን ንጉስ አይኑን እያየ እያናገረው ነው። ግን ምን እንደሆነ ታውቃላችሁ? ምድራዊውን ንጉስ እያናገረ ከበስተጀርባ የሚሰራውን መንፈስ እያናገረውም ጭምር ነው። በጣም የሚገርም ዓለም ነው ነቢያት ውስጥ የምናየው። ነቢያቱ ሁልጊዜ የሚያናግሩት ምድራዊ ኃይል አለ፣ ግን ከበስተጀርባውም ደግሞ ሌላ የሚያናግሩት ኃይል አለ። ምክንያቱም ምድራዊ ነገስታትን የሚያንቀሳቅሱ አማልክቶች አሉ፣ ትንንሽ አማልክቶች አሉ። የባቢሎን ንጉስ በማን ነው ድሪቭን የሚሆነው? በዚህ ጊዜ የሆነ አምላክ አለ፣ የባቢሎን አለቃ አለ። ዳንኤል ላይ ስንመጣ ይሄን እናገኛለን። የባቢሎን አለቃ አለ፣ የፋርስ አለቃ አለ። ብቻ የቴሪቶሪ አለቃዎች አሉ፣ የሚገዟቸው አማልክቶች አሉ። ነገስታቶቻቸውን የሚያራውጡ አለቃዎች አሉ። ነገስታቶቻቸውን አራውጠው የምንን ቦታ ለመያዝ ነው? የአመፅን ቦታ ለመያዝ። ይሄ በጽድቅ የሚገዛውን ንጉስ ገልብጠው በውሸት ለመግዛት፣ በጭቆና ለመግዛት፣ በጦርነት ለመግዛት የሚሯሯጡ ኃይላት አሉ ማለት ነው። ይህን ነገር መረዳታችን ለዛሬም በጣም ወሳኝ ነው። የምናደርገውን ትግል ከስጋና ከደም ጋር እንዳልሆነ እንድንረዳ ይረዳናል። ከዛም ደግሞ ምን ጸልየውም ጸሎት በደንብ ስትራቴጂካሊ እንድንጸልይ ይረዳናል። በስልት መጸለይ ያለብን ጦርነት ለምን እንደሚሆን ይገባናል በኋላ ላይ። ስለዚህ ኢሳይያስ 14 በጣም በቃ ኢሳይያስ ተቆጥቶ በእግዚአብሔራዊ ቁጣ ተሞልቶ ይገለብጥሃል ይለዋል። ወይ ጉድ! ልትነግስ ነው ያሰብከው? እታች ነው የምትወርደው አይደለም፣ ላይ እታች ትወርዳለህ ይለዋል። ልትነግስ ነው ያሰብከው?
እግዚአብሔር ስፍራ አዘጋጅቶላ የምትነግሰው በዛ በታችኛው ላይ ነው፣ እዛ ጨለማው ስፍራ ላይ ነው ይለዋል። ስለዚህ ያንተ አማልክት መባል ፈልገ ነበር፣ የሰራዊት ጌታ መባል ፈልገ ነበር፣ አሁን ደግሞ የሙታን ስፍራ ትወርሳለህ ይለዋል። የአጥቢያ ኮከብ ላይ የምትታይ ቆንጅዬ ነበር፣ አሁን ደግሞ ታች ጨለማ ውስጥ ትገባለህ ይለዋል እና ውድቀቱን እየነገረው አለ። ሕዝቅኤል 28 ጋር እንሂድ። ሕዝቅኤል 28 የጢሮስ ንጉስ ነው። ስለ ጢሮስ ንጉስ ይሄኛውም ነቢይ እየተናገረ አለ። የጢሮስ ንጉስን አይኑን እያየ እንዴት በትዕቢት ተወጥሮ እንደነበር ሕዝቅኤል እየተመለከተ የአምላክ ዙፋንን ሊወርስ እንዴት እንደተዘጋጀ ተቀምጦ በቃ ራሱን እንደ አምላክ እንዳየ እየተናገረው ሳለ አሁንም ከበስተጀርባ ያለውን አማልክት እያናገረ አለ ሕዝቅኤል። ይሄ የጢሮስ ንጉስ አኒሜት ያደረገው የሆነ የበስተጀርባ ኃይል አለ። ስለዚህ ይህን ኃይል ነው የሚያናገረው ሕዝቅኤል። አስበሃል ይለዋል። እግዚአብሔር ሐሳብህን ሁሉ ያደናቅፈዋል። ለመውጣት ተዘጋጅቷል፣ እግዚአብሔር ሊያዋርድ ተዘጋጅቷል እያለ አሟሟቱን፣ የክብሩን መውደቅ፣ የዚህን የእግዚአብሔርን ቁጣ መምጣት በዚህ ሰው ላይ ያለውን ሁሉ እየተናገረው አለ። ስለዚህ ቤታችሁ ሄዳችሁ ይህንን ክፍል በደንብ አጥኑት፣ ስለ አማልክቱ በደንብ እንዲገባን እና እግዚአብሔር በአማልክት ሁሉ ላይ ፈራጅ ነው ይላል መዝሙረኛው። አይቷል፣ ብዙ ነገር አይቷል። በትንቢት መንፈስ ተመርቶ ያየው ነገር አለ፣ የተረዳው ነገር አለ። አሳፍ ተረድቷል። የቆሬም ልጆችም ሲረዱ እናያለን። ከ82 እስከ 89 በተለይ ቆሬም አሳፍም የነሱ ልጆችም የሚረዱትን እውነት በትንቢት እየነገሩና በመንፈስ ዓለም የሚደረገውን ነገር እየነገሩናሉ። የእስራኤል እጣኮ እግዚአብሔር ተዋግቶላት ነው እያሉ እናያለው። እስራኤል እኮ እግዚአብሔር ባያስተፋት እነዚህ አማልክት ተቀራምተው ጉድ ሊሰሯት ነበር እያሉ አሉ። እና ህዝቡ አሁን በባቢሎን ነው ያለው፣ በምርኮ ምድር ነው ያለው። ግን በመረዳት በእንግዳ ምድር ተቀመጡ ይሏቸዋል። በእንግዳ ምድር ስትቀመጡ ማን እየገዛ እንዳለ ተረድታችሁ ተቀመጡ። ባቢሎንን ማንም ያስተዳድራት እወቁ። ስለዚህ ባቢሎን ስትቀመጡ መዝሙራችሁን አታቁሙ፣ አምልኳችሁን አታቁሙ፣ ቃሉን መብላታችሁን አታቁሙ። ለመውረስ የተዘጋጀ ምድር ውስጥ ስለሆነ ያላችሁት ሳትወረሱ እናንተ ውረሱና ተቀመጡ። የበላይ የሆነ ተጽዕኖ ሳይኖርባችሁ እናንተ ተጽዕኖ አድራጊዎች ሆናችሁ ተቀመጡ ይላቸዋል። በጣም ትልልቅ እውነትን ያዘሉ መዝሙራትን ነው እያየን ያለ ነው ማለት ነው። ረዘም ያለ መግቢያ ነው። እግዚአብሔር ይረዳናል፣ እንድንረዳ ያደርገናል። እግዚአብሔር ደግሞ ያስታጥቀናል በዚህ ቃል እውነት መሰረት። ማለትም ከአካላዊው ኃይል በስተጀርባ የማይታይ ኃይል አለ ብለው የመጽሐፍ ቅዱስ ጸሐፊዎች ብዙ ጊዜ ይነግሩናል። አካላዊውን ኃይል እያናገሩት፣ ምድራዊውን ንጉስ እያናገሩት፣ ምድራዊ ነገስታትና መንግስታትን እያናገሩ ከበስተጀርባቸው የሚሰራውን ኃይል ሁልጊዜ ያናገሩታል፣ ያውቃሉ። ይሄኛው የሚታየው አካል የሚንቀሳቀሰው ከበስተጀርባው ባለ ሌላ አቅም ባለው አካል ነው። ስለዚህ እሱን ያናገሩታል። እና ዳዊት ላይ ያረፈው ቅባት አንዱ የመለየትና የማባረር ስጦታ ነው። የማይገባቸው አንዳንድ ልዕለ ኃያላን ካሉ ማለትም መናፍስታዊ ኃይላት ካሉ እነሱን ለይቶ ማባረር አንዱ ቅባቱ የሚያካትተው ስጦታ ነው። ዳዊት ይህ ስጦታ እንዳለው የምናውቀው አንደኛ ሳሙኤል 16 ላይ ሳሙኤል መጥቶ ሲቀባው ከቅባቱ ጋር የተነገረን ታሪክ አለ። ቅባቱን ከተቀባ በኋላ ወዲያው የሚመጣው ታሪክ ሳኦል ጋር ትፈለጋለ የሚለው ታሪክ ነው። ለምንድነው ሳኦል ጋር የሚፈለገው? ዳዊት በገናውን ይዞ ሲደረድር ሳኦል ላይ የመጣ ክፉ መንፈስ ከእርሱ እንዲርቅ ያደርግ ነበረ። አይገርምም? ዳዊት በሙዚቃው ብቻ ክፉ መንፈስን ሲያባርር፣ ሙዚቃው የተቀባ ነው፣ አምልኮ የተቀባ ነው። ስለዚህ ዳዊት ላይ ያለው ቅባት አንዱ መናፍስታዊ ኃይላትን ማባረር ነው። መናፍስታዊ ኃይላትን ዳዊት ይረዳል፣ ያቃል አንዱ ቅባት ነው። አሁንም ወደፊት ትንሽ ልውሰዳችሁ። ማቴዎስ 12 ከቁጥር 22 እስከ 29 ታገኙታላችሁ። ኢየሱስ ክርስቶስ በጋኔን የተያዘ እውርና ድዳ የሆነ ሰው ወደ እርሱ ሲያመጡ እናገኛለን። ኢየሱስም ፈወሰው፣ ሰውየውም ማየትና መናገር ቻለ ይላል። እሺ፣ እውር ነው፣ መናገርም አይችልም። ከዛ ደግሞ ምንድነው? በጋኔን ተይዟል።
ስለዚህ እውርነቱና አለመናገር መቻሉ ከበስተጀርባው የሆነ አካል አለ፣ ጋኔን ነው ይህንን ያደረገው። አንዳንድ ጊዜ ሲፈውስ በጋኔን የተሰቃዩ ሰዎች አይደሉም የሚፈወሱት። አንዳንዴ ጀስት አካላዊ በሽታ ነው የሚፈውሰው ኢየሱስ። አንዳንድ ጊዜ ሲፈውስ ደግሞ በጋኔን ምክንያት የመጣ በሽታ አለ። ስለዚህ ጋኔኑን ያባረረውና ነው በሽታው የሚፈውሰው። እዚህም ቦታ ላይ እሱን ታሪክ እናገኛለን። እንደዚህ ይላል፣ ኢየሱስም ፈወሰው ወደ እርሱ ሲያመጡት ማለት ነው። ልክ ወደ እርሱ ሲመጣ ኢየሱስ በቃ ከመገኘቱ የተነሳ ያ ሰው ይፈወሳል፣ መናገርም ማየትም ቻለ ይላል። ከዛ ህዝቡ የሚናገሩትን ልንገራችሁ። ህዝቡ ሁሉ ተደንቀው ይህ ሰው የዳዊት ልጅ ይሆንን አሉ ይላል። ምን ያገናኘዋል የዳዊት ልጅ ከመሆን ጋር? አንዱ መሲያዊ ቅባት የሚገለጠው አጋንንትን በማባረር ነው። አጋንንት ላይ ስልጣን ኖሮት በመናገር ነው። ስለዚህ መሲያዊው ቅባት ዳዊት ላይ ያረፈው ያ ዳዊታዊው ቅባት ከዳዊት ስር የሚወጣው ያ ምንጠብቀው መሲህ አጋንንትን የሚያባርር መሆን አለበት። ስለዚህ ዳዊት ልጅ ይህን መለማመድ አለበት። ለዛ ነው ኢየሱስ ክርስቶስ በሁሉም ላይ ስልጣን እንዳለው ያሳያቸው ነበር። መሲያዊ ስልጣኑን አንደኛ ኃጢአትን በማስተስረይ፣ ኃጢአትን የሚያስተስረይ ማንም መሲህ እስካሁን ድረስ አልመጣም። ሊፈውሱ ይችላሉ፣ አጋንንት ሊያስወጡ ይችላሉ፣ የሆነ ነገር ሊያሳዩ ይችላሉ። ግን አጋንንትን አባሮ ከዛ ደግሞ መሲያዊ ስልጣንን ኃጢአትን በማስተስረይ የተገለጠው አንድ መሲህ ኢየሱስ ብቻ ነው። ስለዚህ ይህ ሰው የዳዊት ልጅ ይሆንን ይላሉ። ከዛ ፈሪሳውያን ይህን በሰሙ ጊዜ ይህ ሰው አጋንንት የሚያስወጣው በአጋንንት አለቃ በቤልዜቡል ብቻ መሆን አለበት አሉ። አይገርምም? በቤልዜቡል ብቻ ይሉታል። ስለዚህ አንዱ መሲያዊ ጥሪ፣ አንዱ መሲያዊ ቅባት ጋኔንን በማባረር ያስታውቃል እያልን ነበረ። ስለዚህ ይሄ መዝሙር 91 የማይጠቅሰው ትንንሽ አማልክቶች የሉም። ስለ አማልክቶች መዝሙር 82 እና መዝሙር 89ን መለስ ብላችሁ ካዳመጣችሁት አንድ ሐሳብ ይመጣላችኋል። ስለዚህ ስለ አማልክት እዚህ ጋም እናገኛለን። እኛ በአማርኛው አያስታውቀንም፣ አማልክትን እየጠቀሰ እንደሆነ አያስታውቀንም። ግን በአጠቃላይ የአሕዛብ አማልክት አጋንንቶች ስለሆኑ አጋንንትን ነው እየጠቀሰልን ያለው። አማልክቶቹ በሙሉ እዚህ ጋር ያሉት ለምሳሌ የከነዓን አማልክቶች ወደ ታች ከነቀስታቸው የሚጠቀሱ አሉ። መቅሰፍት የሚባል አማልክት አለ፣ ረፍራፊ የሚባል አለ፣ ቸነፈር የሚባል አለ፣ ፍላጻ የሚወረውር አለ። ብዙ አይነት እዚህ ላይ የተጠቀሱ አሉ መዝሙር 91 ላይ። ትዝ ይላችሁ ከሆነ ደግሞ ሌላው አዲስ ኪዳን ላይ ይህንን ክፍል እናገኘዋለን አይደለም? ማቴዎስ 4 ላይ እናገኘዋለን። ማቴዎስ 4 ላይ እንዴት ነው የምናገኘው? ኢየሱስ ሲፈተን ያለው ክፍል ላይ ነው የምናገኘው። ኢየሱስ ሲፈተን ማን ነው ጠቃሹ? ይሄን ክፍል በጣም በሚያስቅ ሁኔታ ሰይጣን ነው የሚጠቅሰው አይደለ? ስለዚህ አጋንንቱም ያውቃሉ ይሄ ክፍል ስለማን እንደተጻፈ ያውቃሉ። እና ሰይጣን ሲፈትነው ኢየሱስን በል ወደ ታች ራስን ወርወር ብሎ 91 ላይ ይጠቅስለታል። 91 ላይ የተወሰነቿን ነው አክቹአሊ የሚጠቅስለት፣ በሙሉ አይጠቅስ። እግርህን በድንጋይ እንዳይሰናከል በእጆቻቸው ያነሱ ዘንድ መላእክቱን ስላንተ ያዝልሃል ብሎ ይጠቅስለታል። እሱ እንደሚረገጥ በእባብና በአንበሳው ላይ እንደሚረገጥ እንደሚጫማ እንደገና ደግሞ እንደሚሸነፍ አይጠቅስለትም። የሚጠቅስለት ይሄን ብቻ ነው። ምን ቼክ እያደረገ ነው ይሄንን ነገር ሲጠቅስለት ሰይጣን? ኢየሱስ ወድቆ ከሞተ መሲህ አይደለም ሚለውን ለማረጋገጥ ነው። ካልሞተ ደግሞ ለመዘጋጀት ነው፣ ለሆነ ነገር ለመዘጋጀት ነው። ስለዚህ አንደኛ መረጃም እየሰበሰበ ነው ሰይጣን ሲጠቅሰው፣ ሁለተኛ መሲያዊ ቅባቱንም ቻሌንጅ እያደረገ ነው። ስለዚህ መሲያዊ ቅባቱ አንዱ ጋኔን መለየት አይደለም። ስለዚህ እሱን ነው ቻሌንጅ የሚያደርገው። ኢየሱስ ይህን ነገር ሰምቶ ካደረገ እንግዲያው የመሲያዊ ነገሩ ጥያቄ ውስጥ ይገባል እንደማለት ነው። ሳሙኤል 16 ቁጥር 23 ሙሉ ምዕራፍ ግን ይጠቅመናል። ሙሉ ምዕራፍ ስለ ቅባትና ስለ ትንንሽ አማልክቶች ይናገራል፣ ስለ ክፉ መናፍስቶች። ትንንሽ አማልክት ስንል ስለ ክፉ መናፍስት እያወራን ነው። ትንንሽ አማልክቶች ስለሆኑ እግዚአብሔር በአማልክት ሁሉ ላይ አምላክ ነው። እግዚአብሔር ከጌታዎች ሁሉ በላይ ጌታ ነው። እግዚአብሔር ልዑል ነው፣ የሁሉም የበላይ ነው። ልዑል ነው ስንል ኤልዮን ኤሊሞች አሉ። ኤሊም ማለት ትንሾቹ አማልክቶች አሉ፣ ኤሊም አሉ። እግዚአብሔር ግን ኤልዮን ነው ይላል። ለዛ ነው መዝሙር 91 ሲጀምር
በኤል ኤሊዮን ስር የሚኖር ትንንሽ ኤሊሞች አያስቸግሩትም ብሎ ነው የሚጀምረው። ትንንሽ ኤሊሞች፣ እነዚህ ሰላም የሚነሱ ኤሊሞች አያስቸግሩትም እና ሊዘረዝርልን ነው። እነዚህን ኤሊሞች ይዘረዝርልናል። የከነዓኖቹን ይዘረዝርልናል፣ የባቢሎኖቹን ይዘረዝራል፣ ከዛኛው ከግብጽ የሚመጡትን ይዘረዝራል፣ የሚላላኩትን ይዘረዝራል፣ ሁሉንም ይዘረዝራል። እንዲህ ይመጣል አይደል? እግዚአብሔር ደግሞ እንዲህ ያደርጋል ይላል። ኤሊሙ በዚህ አድርጎ ይመጣል፣ ኤሊዮኑ ደግሞ የእናንተ መጠጊያ ስለሆነ እንዲህ ያደርግላቸዋል እያለ ዳዊት በመሲያዊ አንደርስታንዲንግ ይናገራል። በመሲያዊ መረዳት ውስጥ ገብቶ ይናገራል። ጌታችን ኢየሱስ ክርስቶስ ማቴዎስ 12 ላይ ትዝ ይላል ያሬድ። ማቴዎስ 12:22 እስከ 29 ላይ አንድ ታሪክ ተጽፎልናል። ከዚህ በኋላ በጋኔን የተያዘ እውርና ድዳ የሆነ ሰው ወደ እርሱ አመጡ። ኢየሱስም ፈወሰው፣ ሰውየው ማየትና መናገር ቻለ ይላል። ኢየሱስ ጋር ምን አይነት ሰው ይመጣል? በጋኔን የተያዘ ሰው ይመጣል። ጋኔኑ ሲይዘው እውርና ድዳ አድርጎታል። ማየትም አይችልም፣ መናገርም አይችልም ይሄ ሰው። ስለዚህ ይሄኛው በሽታ አንድ ኃይል አለ፣ ከበስተጀርባው ያመጣው ኃይል አለ፣ ጋኔኑ። ስለዚህ ኢየሱስ ጋር ሲመጣ ምንም አተካራ ምናምን አለ አይለንም። በቃ ተፈወሰ ነው የሚለን። ይፈወሳል። ኢየሱስ ላይ ያለው ቅባት መሲያዊ ቅባት ስለሆነ ጋኔኑ ልክ ኢየሱስ ፊት ሲቀር ትቶት ይሄዳል፣ ያ ሰውም ይፈወሳል ይለናል። ብዙ ጊዜ ጌታ ኢየሱስ ክርስቶስ የታመሙ ሰዎችን ይዳስሳል፣ የሆነ ነገር አድርጎ ይፈውሳል። አካላዊ በሽታ ሲሆን አካላቸው ጋር የሆነ ነገር ዲል ያደርጋል። ይሄ ግን መንፈሳዊ ስለሆነ ገና ኢየሱስ ጋር ሲመጣ ነው ይሄ ሰው የተፈወሰው። ስለዚህ ህዝቡ ሁሉ ሲመለከቱ ይደነቁና ምን ይላሉ? እንዴ ይሄ ሰው የዳዊት ልጅ ይሆንን ይላሉ። የዳዊት ልጅ ይሆንን? ምን አይነት መረዳት አለ? ዳዊታዊው ቅባት የዳዊት ልጅ የዳዊት ላይ ያረፈው ቅባት የዳዊት ልጅ ላይ ያርፋል። ያ መሲያዊ ቅባት የዳዊት ልጅ ሊነክስ ይመጣ የለ። ስለዚህ የሚነክሰው መሲህ ሆኖ የሚመጣው ንጉስ ሆኖ የሚመጣው በዚህ ቅባት ውስጥ ኦፕሬት ያደርጋል ይላል። ይሄ ቅባት ምንድነው? መናፍስትን የመለየትና የማባረር ቅባት። ስለዚህ ፈሪሳውያን ይህን ሲሰሙ አልተዋጠላቸው። እንዴ ኢየሱስ የዳዊት ልጅ ልትሉ፣ ይሄ መሲያዊው ቅባት ኢየሱስ ጋር አለ ልትሉ እንትኑን አልተከራከሩም። ዳዊት ላይ ያለው ቅባት ጋኔን ያባረራል የሚለውን አይከራከሩም። እሱ የታወቀ ነው፣ ጋኔን ያባረራል ያ ቅባት። የሚከራከሩት ግን ኖ ይሄ ሰው በአጋንንት አለቃ ነው፣ በቤልዜቡል አለቃ ነው ይህንን አጋንንት የሚያስወጣው ብለው የኢየሱስን ቅባት ይከራከራሉ። የኢየሱስ ቅባት ሲውዶ ቅባት ነው ይላሉ። ማለትም አስመስሎ ነው። ልክ በእነሱ ዘመን ሌሎች መሲዎች እንደሚያስመስሉት ሌሎች መሲዎች ይመጡና ሰዎችን ከአጋንንት ስራት ፈወስን፣ ነፃ ወጣን ይላሉ። ያው አጋንንቱ ይጮሃል፣ የሆነ ነገር ሲያደርጉት ያነሳሱታል እንዲጮህ። ስለዚህ አስጮኸው ምን ብለው ኮፒ ብቻ አድርገው የሆነ ነገር ሰውየው ነፃ ወጥቷል ብለው አስመስለው ያወራሉ። ውሸት። ስለዚህ ፈሪሳውያንም ኢየሱስን በዚህ መልኩ ያስረዱታል። ይሄም ኢየሱስ እንደዚህ ኮፒ ያደረገ ነው ይላሉ። የሚገርማችሁ መዝሙር 91 የተገኘበት ዋሻ የቁምራን ዋሻ እስራኤል ውስጥ ይሄ መዝሙር 91 ሲገኝ ሌሎች መዝሙራትም አብረው ተገኝተዋል። 4 መዝሙራት። እነዚህ መዝሙራት መጽሐፍ ቅዱሳችን ውስጥ የሉ። ደግነቱ ግን የሚጠቀሙት እነዚህ መዝሙራት አጋንንትን ለማስወጣት ነው። አጋንንትን ለማስወጣት ይጠቀሙበታል። ስለዚህ ከነሱ አንዱ መዝሙር 91 ነው። መዝሙር 91 በጣም ቻሌንጅ ያደርጋል። መንፈሳዊውን ዓለም ቻሌንጅ የሚያደርግ መዝሙር ነው። እኛም በቃላችን ልናጠናው የሚገባን መዝሙር ነው። ልክ እንደ 23 ማለዳ ጮክ ብለን ብንጸልየው ለኛም የሚጠቅመን መዝሙር ነው። ስለዚህ ይህን መረዳት ዛሬ ከሰጠን እግዚአብሔር በጣም የምጸልየው ለሁላችንም በኢየሱስ ክርስቶስ ደም እንድንሸፈን ነው። ምክንያቱም ይህን መረዳት አይወደውም፣ ጠላት ራሱ አይወደውም እንድንረዳ። እንቀጥል። ቁጥር 1 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ይላል። ልዑል ይለዋል የኛ አማርኛ፣ ግን ዋናው ዕብራይስጡ ላይ ኤል ኤሊዮን ይለዋል። ከፍ ብሎ ያለው ከኤሊም በላይ ያለው ከአማልክት በላይ ያለው አምላክ አለ። እሱን መጠጊያ ያደረገ ሰው ሁሉን በሚችለው አምላክ ጥላ ስር ነው የሚያድረው ይላል። ሁሉን ቻዩ። አንዳንድ አማልክት ጥቃቅን ነገር ይችላሉ። አንዳንድ አማልክት የሆነ ነገር ሊችሉ ይችላሉ። በቃ ሊያስደምሙን ይችላሉ። አንድ ትንሽ ነገር ችለው
እኛ ግን ሁሉን የሚችለው አምላክ ጥላ ስር ካደርን ሁሉን ቻዩ እግዚአብሔር እሱ ይሸሽገናል፣ እሱ መጠጊያችን ይሆናል ይላል። ስለዚህ ጅማሬው በእምነት ይጀምራል። እኔ ማደሪያዬ መጠጊያ ያደረኩት እግዚአብሔር ነው ብሎ ይጀምራል። እግዚአብሔር ነው መጠጊያ። ሌላው እዚህ ክፍል ላይ የድምጽ መለዋወጦች ሊገጥሙን ይችላሉ ብዙ። ለምሳሌ እኔ ብሎ ሊያወራ ይችላል፣ አንተ ብሎ ሊያወራ ይችላል፣ እርሱ ብሎ ሊያወራ ይችላል። ስለዚህ ቢያንስ በሶስት ድምጽ መለዋወጦች መካከል አለን። ለአይሁዶች ይሄ ቀላል ነው፣ በደንብ ያውቁታል ማን እንደሚናገር፣ ከዛ ማን መልሶ እንደሚናገር፣ በየአረፍተ ነገሩ ያለውን ለውጥ ይገነዘቡታል። ስለዚህ እኛም እሱን ለማዳመጥ እንሞክር። መጀመሪያ ጠቅለል ያለውን እውነታ ይናገራል አይደለ? ጠቅለል ያለው እውነታ ኤሊሞች አሉ፣ ኤሊዮን አለ። አሁን ምርጫ አድርጉ። ከኤሊሞች ጋር ነው መጠጊያችሁን የምትፈልጉት የምትወግኑት ወይስ ከኤሊዮን ጋር ነው? ልክ መዝሙር 1 እና መዝሙር 2 ላይ ያየነው ሐሳብ ይመጣል። መዝሙር 1 ላይ ምርጫ አድርጉ። ከጻድቃን ወገን ነው የምትሆኑት ወይስ በኃጢአተኛ መንገድ ከሚሄዱት ወገን ነው የምትሆኑት? ጽድቅን ከሚያደርጉ ሕግጋቱን ከሚጠብቁ ጋር ነው የምትሆኑት ወይስ በሌሊት ከሚዶልቱ ጋር? የእግዚአብሔር ሕግ አናሰላስልም ብለው የራሳቸውን ሐሳብ ከሚያሰላስሉት ጋር ምርጫ አድርጉ ይላል። ለዛ እዚህ ጋር መዝሙር 90 ላይ ስለ እድሜያችን ምርጫ እንድናደርግ ነገረን አይደለ? መጽሐፍ 4 ሲጀምር እድሜያችሁን በእግዚአብሔር ፊት ለመኖር እግዚአብሔራዊውን ህይወት፣ ፍሬያማው ህይወት፣ እግዚአብሔር ሰክሰስ የሚለውን ህይወት ለመኖር ከእግዚአብሔር ጋር ተጣበቁ ብሎ አስጀምሮናል። አሁን 91 ላይ ደግሞ አሁን በቃ ጦርነት ይከፍታል ማለት መንፈሳዊ ውጊያ ውስጥ ነን ያለ ነው ብሎ ይነግረናል። ወስኑ፣ ከማንኛው ወገን ናችሁ ወስኑ። ከኤሊዮን አጠገብ ወይስ ከኤሊሞች አጠገብ? ውሳኔ አድርጉ። እስከዛሬ ድረስ ጥቃቅን የሆነ ነገር በየወቅቱ ሲሰጠን ቆይቶ ነበር። 91 ላይ ግን ፍርስርስ ያደርገዋል። በቃ ሁሉንም ነገር በግልጽ ይነግረናል። የከነዓን አማልክቶች ናቸው የሚያዋጧችሁ ወይስ የእስራኤል አምላክ? የባቢሎን አማልክቶች ናቸው የሚያዋጧችሁ ወይስ የእስራኤሉ አምላክ? ኤልሻዳይ የሆነው አምላክ፣ ኤሊዮን የሆነው አምላክ። የእግዚአብሔርን ስም የጦር ስሙን ይገልጽልናል አይደል? ኤሊዮን ይለናል፣ ኤልሻዳይ ይላል። ሁሉን የሚችል አምላክ ማለት ኤልሻዳይ፣ ሁሉን ቻዩ እግዚአብሔር። አንዳንድ ነገር ብቻ አይደለም የሚችለው ይሄ የኛ አምላክ፣ ሁሉን የሚችለው ነው፣ ሁሉን ቻዩ እግዚአብሔር። ስለዚህ ውሳኔ አድርጉ። በማን ጥላ ስር ነው የምታድሩት? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ቁጥር 2 እግዚአብሔርን ውሳኔ ሲያደርግ ይሄ ሰው ምን ይላል? መጠጊያዬ፣ ምሽጌ፣ የምታመንብህ አምላኬ እለዋለሁ ይላል። አያችሁ፣ ይሄ ግለሰብ፣ ይሄ የሚጸልየው ግለሰብ ውሳኔ ያደርጋል። እኔ የምሰለፈው ከኤሊዮን ጋር ነው ይላል። ይህን ኤሊዮንን መጠጊያዬ፣ ምሽጌ፣ የምታመንብህ አምላኬ እለዋለሁ ይላል። ይሄን የእምነት መግለጫ በአንደበቱ ይናገራል። ሁሉ ሰው እንዲሰማው አድርጎ ይናገራል። ስለዚህ ተናጋሪው እግዚአብሔርን በላዩ ላይ ይሾማል። እኔ ያለሁት በእግዚአብሔር ጥላ ስር ነው እያለ ይናገራል። ይቀጥላል። ቁጥር 3 እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድንሃልና። እዚህ ጋር የመጀመሪያው አማልክት ይመጣል። ቸነፈር የሚባለው አማልክት አሰቃቂ ነው። ይሄ አማልክት ስራው ሁሉ መምታት ነው። ይሄ በበሽታ መምታት፣ በጉስቁልና መምታት፣ ሰውን ማሰቃየት፣ ይሄ ነው ኤክስፐርትነቱ ቸነፈር የሚባለው። እና ከነዓናውያን ያቀርቡለታል መስዋዕት በቸነፈር እንዳይመቱ። ቸነፈር የሚባለው ያ ገዢ መጥቶ እንዳይመታባቸው እህላቸውን፣ ልጆቻቸው ምናምን የሆነ ነገር ያደርጋሉ። ለሱ መስዋዕት ያቀርባሉ። የሆነ ልምምድ ውስጥ ይገባሉ። እግዚአብሔር የማይፈቅደው ልምምድ ውስጥ ይገባሉ። ከዛ ይሄ ግን እስራኤላዊ ምን ይላል? አረ ቸነፈር የሚባለው አሰቃቂው ትንንሽየው አማልክት ከመጣ እግዚአብሔር ያድነኛል። የሆነ ወጥመድ ቢዘረጋብኝ እግዚአብሔር ነው የሚያድነኝ ይላል። እግዚአብሔር ነው የሚያድነኝ። ሊያድነኝ ሲወጣብኝ፣ ቸነፈር ሊመታኝ ሲወጣ እግዚአብሔር ይቆምልኛል፣ እግዚአብሔር ያስጥለኛል ይላል። ቁጥር 4 በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ፣ ታማኝነቱ ጋሻና መከታ ይሆንሃል። ይሄ እግዚአብሔር በላባዎቹ ይጋርደኛል፣ በክንፎቹ ስር እሸሸጋለሁ፣ ታማኝነቱ ጋሻና መከታ ይሆንሃል። ይሄ ታማኝነቱ ከዚህ
ቀደም አይተናል አይደለ? ሄሴድ የምንለው ቃል ሄሴድ ጽኑ የሆነው ፍቅር፣ ኤሜት ይሄ ታማኝነቱ፣ የእግዚአብሔር ታማኝነት ከዚህ ቀደም 57 ላይ አግኝተናል። ታማኝነቱና እውነቱ ይላል ከፊት ይወጡልኛል። እግዚአብሔር ከሰማይ ልኮ ታማኝነቱና እውነቱ ያስጥሉኛል፣ ያወጡኛል፣ ያተርፉኛል ይላል። የእግዚአብሔር ባህሪያቶች ናቸው አይደለ? ከእግዚአብሔር ወጥተው የሚመጡ ባህሪያቶች አሉ። ጽኑ ፍቅር የምንለው፣ ታማኝነቱ የምንለው፣ ርህራሄው የምንለው፣ እውነቱ የምንለው ልክ እንደ መላእክት ከእግዚአብሔር ታዘው የሚወጡ አሉ። ልክ እንደ መላእክት ብቻ አይደለም፣ ልክ እንደነዚህ ትንሽ አማልክት እነዚህም አክቲቭ ሆነው የሚሰሩ ናቸው። የእግዚአብሔር ባህሪያትም ትንንሾቹን አማልክት ወደ ኋላቸው ለመግፋት አክቲቭ ሆነው ይሰራሉ። የእግዚአብሔር ባህሪ ሕያው ነው። የእግዚአብሔር ባህሪ እንደኔና እንደናንተ ባህሪ አይደለም። የኔና የናንተ ባህሪ ከኛ ጋር ተጣብቆ ነው ያለው አይደለም? ማለትም ፌቪዬ እዚህ ስትኖር ነው ጸጥተኝነቷን የምናውቀው። እዚህ ከሌለች ጸጥተኝነቷ ከሷ ተላቆ እዚህ መጥቶ አይቀመጥም አይደለም? ልክ እንደዛ እንድናስበው ያስፈልጋል። የእግዚአብሔር ባህሪ ግን እግዚአብሔር በላይ በሰማይ በዙፋኑ ላይ ተቀምጦ እዚህ በመካከላችን ባህሪው ሊመጣ ይችላል። ርህራሄው እዚህ ቁጭ ሊል ይችላል። በጎነቱ እዚህ ሊመጣ ይችላል። ለዛ ዳዊት ይሄን ይረዳል። ዳዊት ይሄን ያውቃል። ቸርነትና ምህረት ተከትለው በቤት ያኖሩኛል ይላል። ወደ ቤት የሚያደርሱኝ ቸርነት እና ምህረት ካንተ የሚላኩ ባህሪያቶች እነሱ ናቸው እጄን ይዘው እንደ መላእክት ቤት የሚያደርሱኝ ይላል። የእግዚአብሔር ባህሪያት ይላካሉ፣ ልክ እንደ መላእክት ይላካሉ። ከማን ጋር ዲል ለማድረግ? ከእግዚአብሔር ልጆች ጋር ሸፍኗቸው ከጨለማ ኃይላት ጋር ዲል ለማድረግ ይመጣሉ፣ ይላካሉ። ስለዚህ ዳዊት ምኑ ነው ከለላም ጋሻም የሆነ ይላል? ታማኝነቱ ይላል። የእግዚአብሔር ታማኝነት። እግዚአብሔር ታማኝ ነው የምንለው እንዴት ነው? እግዚአብሔር እኮ ታማኝ ነው የምንለው አንዱ ቃሉን ሲሰጠን ነው አይደለም? እግዚአብሔር እኮ በቃሉ ይዘዋለሁ። እግዚአብሔርን በቃሉ መያዝ እንችላለን። ታማኝ ነው እግዚአብሔር ስል ቃሉ ይመሰክርልኛል፣ ቃሉ እምነት ሆኖልኛል። ይሄ ነገር ወሳኝ ነው። ጳውሎስ ይረዳዋል ይህን እውነት። በኋላ ጳውሎስ ይህን መዝሙር ሲጠቅስልን ይህንን እውነት እየጠቀሰልን አለ። ኤፌሶን 6 ላይ ከክፉ ጋር ልክ ሊጋጠሙ ሲሉ ምን ማድረግ እንዳለባቸው ጳውሎስ ይዘረዝርላቸዋል። ኤፌሶን 6 ከቁጥር 10 እስከ 18 በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋር የሚንበለበሉትን የክፉውን ፍላጾች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንን በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ ይላል። ስለዚህ ወገባችሁን በእውነት ዝናር ታጠቁ፣ የጽድቅን ጥሩር ልበሱ፣ የሰላም ወንጌል እንደ ጫማ አድርጉ። ከዛ የክፉ ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ፍላጻዎች፣ የሚንበለበሉ ፍላጻዎች ይላል ጳውሎስ። ለዛ ነው መዝሙር 91 ላይ ስለሚንበለበሉ ፍላጻዎች እና ቀስቶች ይናገራል። ቀስት ይዞ የሚዞር አማልክት አለ። በመካከለኛው ምስራቅ ቀስት ይዞ የሚዞር አለ። ህዝብን ለማሰቃየት የሚዞር አለ። በተለይ ደግሞ ጻድቃን ላይ ሁሌ ቀስት ከመወርወር ማይደክም አለ ይለናል። ለዛ እንቀጥል እስቲ መዝሙር 91 ላይ ከአዳኝ ወጥመድ ካስተቃቂ ቸነፈር ያድናል፣ በላባዎቹ ይጋርዳል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆናል። የሌሊት አስደንጋጭነት በቀን የሚወረወረውንም ፍላጻ አትፈራም። በጨለማ የሚያደባ ቸነፈር በቀትር ረፍራፊ አያሰጋም።
በአጠገብህ 1000 በቀኝም 10,000 ይወድቃል፣ ወደ አንተ ግን አይቀርብም። በአይን ብቻ ትመለከታለህ፣ የክፎችንም መቀጣት ታያለህ ይላል። ልክ ከዚህ ከ5 እስከ 8 በሌሊት የሚሄድ አስደንጋጭ የሆነውን ይጠቅስልናል። በቀን የሚወረውር ፍላጻ ይዞ የሚወረውር ያለውንም ይነግረናል። እሱንም አትፈራውም ይለናል። ለምን? ታማኝነቱ ጋሻ ስለሆነ ይላል። ኦሬዲ ጋሻ ከፊት ተቀምጧል። ጋሻ አለ ከራስ ፀጉር እስከ እግር ጥፍር። የድሮ ጋሻ እንደዛ ነው። እንዳሁኑ ትንሽዬ ጋሻዎች አይደሉም። ሙሉ ሰውነት የሚከልል ጋሻ ነው ያለው። ስለዚህ ጋሻ ሲሉ ቢያንስ በር አስቡ። በር የሚያክልን ርዝመት አስቡ። እግዚአብሔር እንደ በር እንደ ጋሻ አድርጎ በዙሪያችሁ ከልሏችኋል። ስለዚህ በዚህም ሳይድ የሆነ ፍላጻ ቢወረወር፣ የሚንበለበል የሚንቦገበግ የትኛውም ነገር ቢመጣ ቢወረወርባችሁ አትፈሩትም ይላል። ለምን? በቃሉ ውስጥ ታማኝነቱን አውቃችኋል። በቃሉ ውስጥ የሱን ታማኝነት ተገንዝባችኋል፣ አምናችኋል፣ የእምነት ጋሻን አንስታችኋል ይለናል። የእምነት ጋሻ መሳሪያችሁ ነው ይለናል። ያ አጅሬው አስደንጋጭ የሆነው አጅሬ፣ በቀን ፍላጻ ይዞ የሚዞረው አጅሬ፣ በጨለማ የሚያደባው ቸነፈር የሚባለው አጅሬ፣ በቀትር ረፍራፊ ነኝ ብሎ የሚወጣው አጅሬ እናንተን አያሰጋችሁም ይለናል። አያሰጋችሁም፣ ተከልላችኋል። እነዚህ ትንንሽ አማልክቶች ከዚህ ከትልቁ አምላክ ከሁሉን ቻዩ በላይ ከሆነው አምላክ ከሱ በላይ ሊሆኑ አይችሉም። አያሰጋችሁም፣ መጠጊያችሁን ስለምታውቁ አያሰጋችሁም ይላል። ከዚህ ይነግረናል ቁጥር 7 እና 8 የነሱ ዕጣ በቀኛችሁ መውደቅ በግራችሁ መውደቅ። መዓት ሺህ እኮ ናቸው፣ መዓት ሺህ ናቸው ለእናንተ የሚመደቡት። የጨለማው ኃይል ከቀናቺቱ መንገድ ለማስወጣት እናንተን አግሮምራሚዎች እንድትሆኑ በመንፈስ በነፍስ በስጋ በየትኛውም አንጻር በፍላጻቸው ወግተው እናንተን ከዚህ ከጽድቅ ጎዳና ለማውጣት አሉ። በሺ የሚቆጠሩ። አይናችን ተከፍቶ ብናይ ፌንት እንወጣለን ትላለች አንዷ ጓደኛዬ። አንዳንዴ የሚሸፍነን አለ አይደለ? እንደው እንዳናይ አይናችን የሚሸፍንልን እግዚአብሔር ነው እንጂ በመንፈሳዊ ዓለም እዚህ አካባቢ ላይ አይናችን ተከፍቶ ብናይ በጣም በቃ ክውል እንል እንችላለን አይደለ? የሚመደቡ አሉ። ከዛ ይመደባሉ በቀኝ በግራ፣ በቃ ምታቸው አጥቃቸው ተብሎ የሚመደቡት እግዚአብሔር ኦሬዲ ጋሻ ስላወጣልን እነሱ ይወድቃሉ። ልክ ጋሻው ጋር ሲደርሱ ይወድቃሉ። ለእናንተ ያዘጋጁት ወጥመድ ውስጥ ይወድቃሉ፣ እነሱ ይቀጣሉ ይላል። ቁጥር 8 ላይ ልክ እነሱ እነዚህ ክፉዎች ሲቀጡ ታያላችሁ ይላል። ታያላችሁ፣ ማዳኔን ነው ማሳያችሁ። በምን መካከል እያዳንኳችሁ እንደሆነ ታያላችሁ። አንድ ቀን በምን መካከል እየተራመዳችሁ እንደሆነ፣ በሞት መካከል እያስኬድኳችሁ እንደሆነ አንድ ቀን ታያላችሁ። አይናችሁ ሲከፈት አይናችሁ ያያል። አይናችሁ ማየት ሲጀምር አይናችሁ ብቻ ይመለከታል። የነሱን ቅጣት ታያላችሁ ይለናል። ቁጥር 9 እግዚአብሔርን መሸሸጊያ ኤልዮንንም መጠጊያ አድርገዋልና። እግዚአብሔር አይደለም መሸሸጊያክ፣ መደበቂያክ፣ መጠጊያክ። በቃ ከነዚህ ሁሉ ክፋቶች ትድናለህ ይላል። ቁጥር 10 ክፉ ነገር አያገኘም፣ መቅሰፍትም ወደ ድንኳን አይገባም። መቅሰፍት የሚባል ጣዖት አለ፣ ትንንሽ አማልክት አለ፣ ክፉ አለ፣ አጋንንት አለ። ወደ ድንኳን አይገባም። ድንኳን ውስጥ ኦሬዲ ማንን ሾመሃል? እግዚአብሔርን ሾመሃል። ድንኳን ውስጥ ኦሬዲ የማን ህልውና አለ? የእግዚአብሔር ህልውና አለ። ለሌላ ህልውና ስፍራ አይኖርም። ለሌላ አካል ወይም አማልክት ስፍራ አይኖርም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና። ተመልከቱ፣ አሁን ይህቺ የቀናቺቱ መንገድ በጠባባ ደጅ እየሄድን ነው። የጽድቅ ጎዳና ላይ እየሄድን ነው። በሞት ጥላ መካከል እየሄድን ነው። እግዚአብሔር ስለ ስሙ ሲል በጽድቅ መንገድ እየመራን ነው። በጽድቅ መንገድ ላይ ያለን። ስለዚህ ይሄ መንገድ ላይ የሚጠብቁ ጠላቶች አሉ። ጠላቶች ብቻ ሳይሆኑ የሚጠብቁን፣ እግዚአብሔር ደግሞ ምን ያደርጋል? መላእክቱም እንዲጠብቁን ያዛቸዋል። መንገዳችን ላይ መንፈሳዊ ኃይላት፣ ለተፈጥሯዊ የሆኑ ኃይላት እየጠበቁ ነው እኛን ከመንገድ ለማሰናከል፣ ከመንገድ ባጭሩ ለመቅጨት፣
ባጭሩ ለማሰናከልና ለማስቀረት የሚፈልጉ ኃይላት አሉ። ስለዚህ እግዚአብሔር በጽድቅ ጎዳና ላይ የሚሄድ ልጅ አለኝ፣ ሂዱለት ቶሎ ሚላቸው የሚያሰማራቸው መላእክቶች አሉ። ለኛ ብለው የሚሰማሩ መላእክቶች አሉ። የስነ መላእክት ትምህርት እጅግ ደስ የሚልና ሰፊ ትምህርት ነው እና እሱንም ማየት አለብን። መላእክቱ ዲል ያደርጋሉ፣ ከወደቁት መላእክት ጋር ዲል ያደርጋሉ። ጽድቅን በተመለከተ እግዚአብሔር የሚያዛቸው መላእክቶች አሉ። ከጽድቅ ጎዳና ላይ ልጆቹ እንዳይሰናከሉበት እንዳይቀሩበት እግዚአብሔር የሚያሰማራቸው መላእክቶች አሉ። ከሌሎች አማልክቶች ጋር ዲል የሚያደርጉ አማልክት አሉ። ስለዚህ እኛ በሚታየው ዓለም ምን ይጠበቅብናል? በጽድቅ መሄድ፣ የእምነትን ጋሻ ማንሳት፣ ከቃሉ ጋር መጣበቅ፣ መጸለይ። ጳውሎስ እንደሚነግረን ተጋድሏችሁ በአካል አይደለም አለን፣ አካላዊ አይደለም። ተጋድሏችሁ መንፈሳዊ ስለሆነ ለመንፈሳዊ ዓለም አቅም የምትሰጡት ቃሉን በመመገብ፣ በመጸለይ፣ በመንበርከክ፣ በመጾም፣ ራስን በማስገዛት፣ ኃጢአትን እምቢ በማለት በቅድስና በመሄድ። በሚታየው ዓለም ይህን ስንሰራ እመኑኝ በማይታየው ዓለም ኃይለኛ ድል እየተካሄደ ነው። ኃይለኛ መታጠቅ ለመላእክቶቻችን፣ በቃ ድል እያገኙ ነው መላእክቶቻችን። እኛ መላእክቱን ለማዘዝ ስልጣን የለንም፣ በጭራሽ ስልጣን የለንም። ይህን መናገር አለብኝ። በጭራሽ ከነሱ ጋር ኢንጌጅ እንድናደርግ ማንም ስልጣን አልሰጠንም። አንችልም እንደሱ ብለን ማውራት። ኢቭን ይሄን ማለት አንችልም። መላእክት ከቀኝና ከግራ አሉ ማለት አንችልም፣ አልተፈቀደልንም። መላእክት ከኛ በላይ ናቸው፣ ከኛ በላይ የሆነ ስልጣን አላቸው። ብዙ መዳፈር የለብንም ያንን ጎዳና። መላእክት ከማን በታች ናቸው? ከእግዚአብሔር በታች ናቸው። ለእግዚአብሔር ይገዛሉ፣ ለእግዚአብሔር ስልጣን ይንበረከካሉ፣ እግዚአብሔር ያዛቸዋል። እኛ የእግዚአብሔር ልጆች ነን። ስለዚህ ስለኛ እግዚአብሔር መላእክቱን ያዛቸዋል፣ እኛ አናዝም። ለዛ ነው ከወደቁ መላእክት ጋር አንዳንድ ሰዎች ያለ ዕውቀት ይነጋገራሉ አይደለም? ከወደቁ መላእክት ጋር ማለትም ከአጋንንት ጋር ይነጋገራሉ። ይሄ ጥበብ የለሽ አካሄድ ነው፣ ዕውቀት የለሽ አካሄድ ነው። ከመላእክት ጋር ምንም አይነት ኢንተርፌስ እንዲኖረን በአሁኑ ወቅት አልተፈቀደም። አለን የሚሉ ሰዎችንም ማመን ወዲያው አያስፈልግም። አለን ግንኙነት አለን የሚሉ ሰዎችን ብዙ አትመኑ። እግዚአብሔር በዛ መንገድ አሁን ሰዎችን እያስኬደ ስላልሆነ ያ መንገድ የተከለለ ስለሆነ፣ ስለዚህ የማይታየው ዓለም ላይ ያለውን ጦርነት የምታሸንፉት ሲለን ጳውሎስ ተንበርከኩ፣ ቃሉን አንብቡ፣ ጸልዩ፣ በቅድስና ኑሩ፣ ለሌሎችም ጸልዩ። በቃ ይሄ የምንለማመደው በአካል ያለ ህይወት አለ። ይሄ አካላዊው ህይወት ስንለማመድ በመንፈሳዊ ዓለም የድልን ህይወት እያስገኘላችሁ ይመጣል ይለናል። የሚንበለበለውን ታጠፉታላችሁ፣ የሚንበለበለውን ፍላጻ ትመቱታላችሁ። ጋሻችሁ ከፍ ብሎ ይቆማል። የእምነት ጋሻችሁ ከፍ ብሎ ይከልላችኋል። ይሄ የራስ ቁራችሁ የመዳን ራስ ቁር እዚህ ጋር ስታደርጉት አይምሯችሁን ከሚያጠቃው ነገር ሁሉ ትተርፋላችሁ ይለናል። አይምሯችን የሚያጠቃውን ነገር የምንሸፍነው በመዳን ነው ይላል። የመዳንን እውነት የዳንበትን የመጣንበትን አካሄድ ስናሰላስል እግዚአብሔር ያደረገልን በልጁ በኩል የሰራልንን ነገር ስናሰላስል እዚህ ጋር ያለው ነገር ይጠበቃል ይላል። ምክንያቱም ብዙ ባትል ያለው እዚህ ጋም ስለሆነ አይደለም። እዚህ ጋር ያለው ባትል ጌታችን ኢየሱስ ክርስቶስም ወንጌላት ውስጥ ደቀ መዛሙርቱ አጋንንት እኮ በስም ተገዙልን ሲሉት እሱ ጋር ፎከስ አታርጉ፣ ትኩረታችሁ የወደቁት ጋር ይሁን ይላቸዋል። ትኩረታችሁ ስማችሁ በሰማይ ስለተጻፈ ደስ ሊላችሁ ይገባል በህይወት መዝገብ ላይ። ስለዚህ ትኩረታችሁ መዳን ላይ ይሁን። መዳናችሁን አሰላስሉ። እግዚአብሔር እንዴት ከጨለማ እንዳወጣችሁ አሰላስሉ። የወደቁት ላይ አይደለም መቆየት ያለባችሁ እያለ ተናግሯል ማለት ነው። ጳውሎስም ይህንን ይነግረናል። ስለዚህ ውጊያችን በስልት መሆን አለበት። ውጊያችን በእውቀት በጥበብ መሆን አለበት። ውጊያችን መንፈሳዊ መሆኑን መረዳት አለብን ይላል። መላእክቱን ስላንተ ያዛቸዋልና። ቁጥር 12 እግር ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል ይላል።
እግር ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። ድንጋዩን ማን ነው ከፊት ያስቀመጠው ነው አይደለም? ድንጋዩን የሆነ ነገር ብቻ አስቀምጧል አንድ አጅሬ መጥቶ። ከዛ እሱ ያስቀመጠው ድንጋይ እያለ አንተ ሳትሰናከል እግዚአብሔር ያዘዛቸው መላእክቶች ያሻግሩሃል፣ እያነሱ ያሻግሩሃል እያለ ነው ያለው። በእጆቻቸው እያነሱ በቃ እንዴት ተሻገርኩት እያልክ አንተ እያሰብክ በቃ ይሄማ በተአምር ነው ያለፍኩት፣ ይህን የጨለማ ጊዜ ጠላት ከፊቴ የጋረጠብኝን ነገር እግዚአብሔር አሻግሮኛል ብለ እያወቅ አንድ ኃይላ መጥቶ እንዳነሳክ እያወቅ ትሻገረዋል ይላል። ያነሱሃል፣ ያሻግረዋል። የፈለገ ጋሬጣ ከፊት ያድርጉ፣ የፈለገ ወጥመድ ከፊት ያርጉ፣ የፈለገ የሞት ሸለቆ ከፊት ይምጣ፣ እግዚአብሔር ያሻግራል። እግዚአብሔር እያዘዘ እየላከ ያሻግራል። ብቻ አንተ የማን ወገን እንደሆንክ ለይ፣ ከማን ወገን እንደሆንክ ለይ እያለ ይናገራል። ቁጥር 13 በአንበሳና በእፉኝት ላይ ትጫማለህ፣ ደቦሉን አንበሳና ዘንዶውን ትረግጣለህ። እነዚህ ደግሞ ትልልቅ አማልክት የሚባሉ ናቸው። አንበሳ ነኝ፣ እፉኝት ነኝ፣ እባብ ነኝ፣ ደቦል ነኝ፣ ዘንዶ ድራገን የሚባሉ አማልክቶች ናቸው። እነዚህ በሙሉ በእነዚህ የሚመሰሉ አማልክቶች ናቸው። ከነዚህ በስተጀርባ የሚሰራ መንፈስ አለ። ግን እነዚህ አማልክቶች እነዚህ አጋንንቶች ወጥተው በቃ በላ ነው፣ ዋጥ ነው፣ ያዝ ነው፣ ወጋ ነው። እፉኝት የምትዋጋ አይደል? መርዝ ሰጠ ነው፣ ጨመርንበት፣ ይሞታል፣ በቃ በአጭሩ ተሰናክሎ እዚሁ ይቀራል ብለው ሲወጡ አንተ ምን ታደርጋለህ? ትጫማቸዋለህ፣ ትረግጣቸዋለህ ይላል። እነዚህ መናፍስታዊ ኃይላት በአንተ ላይ ስልጣን አይኖራቸው። ለምን? ሁሉን ቻዩ ካንተ ጋር ስላለ፣ ሁሉን ቻዩ መጠጊያ ስላደረግከው፣ ሁሉን ቻዩ በሱ ጥላ ስር ስለተሸሸክ እነሱን እየረገጥክ ትሄዳለህ ይላል። ደቦል እና አንበሳ ከዚህ ቀደም ዳዊት ብዙ ጊዜ ጠቅሶልናል አይደለም? ጥርሳቸውን አሹለው በቃ ሊውጡ ይመጡ ይላል። ስለ ምድራዊ ጠላቶቹ ነው ሲያስረዳን የነበረው። ግን ከምድራዊ ጠላቶቹ በስተጀርባ የሚሰራውን መንፈስ ዳዊት ያናግረዋል። ጥርሱን አሹሎ ቢመጣ አንበሳው በቃ ዋጥኩት፣ የኔ አቅም ከሱ አቅም ይበልጣል፣ በላውት፣ ዘነጣጠልኩት የሚለው መንፈስ ሲመጣ ዳዊት ደግሞ እየተጫማ እየረገጠ ሲወጣ ደግሞ እንዳለ ያሳየናል። ስለዚህ ከእግዚአብሔር ጋር የወገነ በአንበሳና በእፉኝት ላይ ይጫማል፣ ደቦሉን አንበሳና ዘንዶውን ይረግጣል። ደቦሉ አንበሳ ደግሞ ልክ በቃ አዲስ አቅም አለኝ፣ በቃ አዲስ ኃይል አለኝ ብሎ የሚወጣ ነው አይደለ? ሃንተር ነው፣ ሃንት አድርጎ የሚበላ ነው። አቅም የሌላቸውን የሚያጠቃ ነው። አቅም የለኝም የሚሉትን ያጠቃል። ግን ከዚህ ቀደም ከመዝሙራቱ እንደተማር ነው አቅም የለኝም ብለው የሚለምኑ ትሁታን፣ ድኩማን፣ ምንም በቃ እኔ ምንም ኃይል የለኝም አቅም የለኝም ብለው ድሆች የሆኑ ሀብት የላቸው፣ የሚመኩበት የሆነ ስልጣን ወይ ጉልበት ወይ ጡንቻ የላቸው። እነሱ ደግሞ ምንድናቸው ብሎናል የእግዚአብሔር ቃል? ብፁዓን ናቸው። ለምን? እግዚአብሔርን በፊታቸው ስለሚያዩት፣ እግዚአብሔር ሁልጊዜ ከነሱ ጋር ወገን ስለሚሆን፣ የነሱ ወገን ስለሚሆን። ለዛ ዳዊትም ሁልጊዜ ምርጫው ከደካሞች ጋር ነው፣ ከሚለምኑ ጋር፣ አቅም ከሌላቸው ጋር፣ ሊጠቁ ካሉት ጋር። አንበሳ ወጥቶ ሊዘነጣጥላቸው የሚችላቸው ደካሞች ናቸው እነዚህ። ግን ማን ስላለላቸው ይተርፋሉ? እግዚአብሔር ስላለላቸው ይተርፋሉ። የሚደገፉት ሁልጊዜ አቅም ስለሌላቸው እግዚአብሔር ላይ ነው። አቅሜ አንተነ፣ ብርታቴ አንተነ፣ ድካሜን በሙሉ አንተ እጅ ላይ ጥላለሁ፣ ማንነቴን በሙሉ በአንተ ላይ አደርጋለሁ የሚሉት እነዚህ እግዚአብሔር የሚያወጣቸው አሸናፊ ሆነው እየረገጡ እየተጫሙ እንዲወጡ የሚያደርጋቸው ናቸው። ስለዚህ በእግዚአብሔር ዘንድ የእግዚአብሔር ስሌት ውስጥ የሚያሸንፈው በእግዚአብሔር መጠጊያ ውስጥ ያለው ደካማው ነው። ከእግዚአብሔር መጠጊያ ውጭ ያለው አቅም አለኝ የሚለው አንበሳን የሚለው አያሸንፍም። እሱ ይሸነፋል፣ አቅሙ ምድራዊ ስለሆነ። ግን መንፈሳዊ አቅምን ያጎለበተ ከእግዚአብሔር ዘንድ የተጣበቀ እሱ እየረገጠ እየተጫማ ይወጣል ይላል። ቁጥር 14 እስከ 16 በሌላ ድምጽ ነው ያለው። ተናጋሪው ደግሞ ማን ይሆን? እግዚአብሔር ነው የሚናገረው። በኮቴሽን ውስጥም ነው ያለው፣ እግዚአብሔር ነው የሚናገረው። ስለዚህ እግዚአብሔር ለዚህ ለምስኪኑ ለተጠቃው ምን ብሎ ይናገራል? ወዶኛልና እታደገዋለሁ ይላል። ዋው 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 ዋው!
አንድ የሚያስመልጥ ፍቅር አለ። አይገርም? እግዚአብሔርን ማፍቀር ያስመልጣል። እግዚአብሔርን ማፍቀር ትድግናን ያመጣል፣ ድነትን ያመጣል። ከእግዚአብሔር ጋር በፍቅር ግንኙነት ውስጥ በኪዳን ውስጥ መኖር ዋው ከስንት ሺህ ጨለማ አማልክት ያስመልጣል። ከቸነፈር ከምነሽ ከአንበሳ ከዘንዶ ያስመልጣል። እግዚአብሔርን ማፍቀር እግዚአብሔር እኮ ነው የሚናገረው። እኔን ያፈቀሩ እኔን የምታደጋቸው ይላል። ስሜን አውቋልና እከልለዋለሁ ይላል። ከዚህ ቀደምም አውርተናል። በስሙ ውስጥ ያለውን ማዳን አውርተናል። ስሙ ራሱ አዳኝ ነው። የእግዚአብሔር ስም ስሙን ሲሰጣቸው ለእስራኤል የሚድኑበትን መንገድ ቁልፍ እየሰጣቸው ነው። ስለዚህ ስሙን ተከትሎ የሚመጣው ድነት እዚህ ጋር እናየዋለን። ለዳዊትም ከለላ ሲሆንለት እናያለን። ስሙን ማወቅ ማለት መትረፍ ነው፣ መከለል ነው። ስሙን ማወቅ ማለት ትድግናን መያዝ ነው፣ ድነትን መያዝ ነው። ስሜን አውቋልና ከልለዋለሁ ይላል። ይሄ ስሙ በሕዝበ እስራኤሉ ላይ እንዲነገር ያደርጋል አይደለ? እዚህ ይላችኋል ዘኍልቍ 6:22 እስከ 24 ላይ በዚህ መንገድ ስሜን በእስራኤል ላይ ታደርጋላችሁ አላቸው። በዚህ መንገድ ለካህናቱ። ከዛ ካህናቱ ሆይ ተነሱና ባርኳቸው። ልክ ይሄ ቡራኬው ሲነገር ስሜ ሕዝቡ ላይ ያርፋል ይላቸዋል። ስለዚህ ሕዝቡ ይሄንን በማክበር ብድግ ብሎ ይቆምና ካህናቱ ቡራኬውን ይናገራሉ። ቡራኬው እንደዚህ ይላል፣ እግዚአብሔር ፊቱን ያብራል፣ እግዚአብሔር ፊቱን ወደ አንተ ይመልስል፣ እግዚአብሔር በመውጣትና በመግባት ሁሉ ይባርክ ሲሉ የእግዚአብሔር ስም ህልውናው ርፍ ይላል። መዝሙር 90 የጨረስነው እንደዛ አይደለ? የእግዚአብሔር ሞገስ በላያችን ይሁን ብሎ መዝሙር 90 ደመደመ። መዝሙር 91 ደግሞ የእግዚአብሔር ስም ከለላችን ይሆናል ይላል። የእግዚአብሔር ስም በላያችን ላይ ሲያርፍ መዳን ይመጣል፣ ትድግና ይመጣል፣ ከለላ ይመጣልናል። እሺ ይህን ስም አውቆ ደግሞ ምን ማድረግ አለበት ይላል እግዚአብሔር? ይጠራኛል፣ መጥራት አለበት ይህን ስም። ከዛስ እኔ ደግሞ እመልስለታለሁ። ልክ ሲጠራ ይህን ስም እግዚአብሔር ይመልሳል፣ እግዚአብሔር ይከልለዋል። በመከራው ጊዜ ከእርሱ ጋር እሆናለሁ። መጽሐፍ ቅዱሳችን አንዱ የማይክደው ነገር ለጻድቃን መከራ እንደሚመጣ ነው አይደለም? ለጻድቃን ከመከራ ይተርፋሉ አይልም። ጻድቃን በተለያየ መከራ ውስጥ ያልፋሉ። ይህን በደንብ በጥቁርና በነጭ ያስረዳናል። ሁልጊዜ ደጋግሞ ያስረዳናል። በሞት ጥላ መካከል ያልፋሉ፣ አይቀርላቸው፣ ማለፋቸው አይቀርም። በመከራ ውስጥ ያልፋሉ። አጅሬው ቸነፈርም ምንም ሊወረውርባቸው ይችላል፣ ፍላጻውም ሊያገኛቸው ይችላል፣ የሆነ ነገራቸውን ሊያገኝ ይችላል። ግን ምን ያደርጋል እግዚአብሔር? ከእርሱ ጋር ይሆናል። ጻድቁ ሁልጊዜ የእግዚአብሔር ህልውና አብሮት እንዳለ ማመን ይችላል። የእግዚአብሔር ህልውና በመከራችሁ ጊዜ ትቷችሁ አይሄድም። የእግዚአብሔር ህልውና አሁን ባቢሎንም ብትሆኑ ትቷችሁ አይሄድም። ትዝ ይላችኋል ሕዝቅኤልን ያሳየው ክብሩ ከቤተ መቅደስ ተነስቶ ወደ ምስራቅ ሄደ። ምስራቅ ማለት ባቢሎን ነው። ሕዝበ እስራኤሉ የተቀመጠበት ቦታ ላይ እግዚአብሔርም በዛ ቦታ አብሬያቸው እቀመጣለሁ። ምክንያቱም እኔ የኪዳኑን ክፍል እኔም አከብረዋለሁ እያለ ነው። ሕዝቡ አላከበረም። ሕዝበ እስራኤሉ ከእግዚአብሔር ጋር አይደለም ያለው። እግዚአብሔር ግን ሁልጊዜም ከእስራኤል ጋር ነው ያለው። ኪዳኑን አያፈርስም እግዚአብሔር። እነሆ እኔ ከእናንተ ጋር ነኝ ካለ አያፈርስም። ይሄ ኪዳን ነው፣ ቃሉ ነው፣ አያጥፈውም። ሕዝቡ ነው እሱን የሚተወው። ስለዚህ እግዚአብሔር ምን ይለዋል? በመከራ ጊዜ እመነኝ፣ ሀልዎቴ ካንተ ጋር ነው። እመነኝ፣ አብሮነቴ ካንተ ጋር ነው። ካንተ ጋር እሆናለሁ። ስትታመም አንተ ጋር ነኝ፣ እጅህን ይዛለሁ። ስታዝን ካንተ ጋር ነኝ። ሐዘን ሲገጥም ካንተ ጋር ነኝ። ተስፋ መቁረጥ ሲገጥም ካንተ ጋር ነኝ። አልተውህም፣ ከቶም አልጥልህም። አድነዋለሁ፣ አከብረዋለሁ ይላል። የመከራ ጊዜ ያልፍና የድነት ጊዜ ይመጣል፣ የመክበሪያ ጊዜ ይመጣል። እግዚአብሔር ያን ሁሉ መከራ አሳለፈኝ ተመስገን ብለን እፎይ ብለን የምንኖርበት ጊዜ ይመጣል። የክብር ጊዜ ደግሞ ይመጣል ይላል። አከብረዋለሁ፣ ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። አድነዋለሁ ብዙ ጊዜ ተነግሮናል አይደለ? ቁጥር 15 ላይም አድነዋለሁ አለ። ማዳኔንም አሳየዋለሁ። ይሄ ድነቱ ተፈጽሞለት ደግሞ ለመጨረሻ ጊዜ ያን ደግሞ አሳየዋለሁ። ረዥምን ዕድሜን አጠግበዋለሁ።
ከጠላቶቹ የበለጠ ዕድሜን እንዲኖር አደርገዋለሁ። በሱ ላይ ክፋትን ካሰቡት የበለጠ ዕድሜን እንዲኖር አደርገዋለሁ። ቅድም 90 ላይ መከራን ባሳየን ዘመን ፈንታ ሐሴትን ደስታን አድርግልን ብለው ለምነውታል። 91 ላይ ደግሞ አደርገዋለሁ ረጅምን ዕድሜ የክብር ዕድሜ እንዲሆንላችሁ አደርጋለሁ። የደስታ ዕድሜ፣ ተዘልሎ የመቀመጥ ዕድሜ፣ ከጠላቶቻችሁ እርፍ ብላችሁ የምትቀመጡበት ዕድሜ አመጣለሁ ይላል። ስለ ዕድሜ ስላወራን ያ ዕድሜ መቼ ይሆን የሚሆነው? ያ ዕድሜ የሚሆነው የመጨረሻው አማልክት፣ የመጨረሻው ትንሹ አማልክት ኤሊ ሞት የሚባለው አማልክት ሲሸነፍ ነው። ሞት እዚህ መዝሙር ላይም አለ በተለያየ መንገድ። እነ ድራገን እና አንበሳ ሞትን ይወክላሉ መዝሙር 91 ላይ። ስለዚህ ጳውሎስ አሁንም በድጋሚ አንደኛ ቆሮንቶስ 15 ላይ ስለ ሞት ይነግረናል። ሞት የሚባለው ማን ያሸነፈው ይለናል። አንደኛ ቆሮንቶስ 15 ቁጥር 26 ላይ የሚደመሰሰውም የመጨረሻው ጠላት ሞት ነው ይለናል። ሞት አማልክት ነው። ሞት ይመለካል። በጳውሎስ ዘመንም በዳዊት ዘመንም አክቹአሊ በአሁኑም ዘመንም ይመለካል። ለሞት አንዳንድ መስዋዕቶች ይቀርባሉ። ሞት ከኛ እንዲርቅ ብለው የሚያቀርቡ ሰዎች አሉ። ሞት አምላክ ነኝ ማንም አይበግረኝም የሚል ራሱን የቻለ ኤንቲቲ ነው። ራሱን የቻለ ትንሽዬ አማልክት ነው እና በኢየሱስ ፊት ቆሞ ያሸነፈው መስሎት ነበረ። ኢየሱስን 3 ቀን መቃብሩ ሲያስተኛው ያሸነፈው መስሎት ነበር። ሞት የማን ተላላኪ መሰላችሁ? የሰይጣን ተላላኪ ነው። ሰይጣን ፈጽም የሚለውን የሚያደርግ ነው። እግዚአብሔር ሞትን ይገታል። እግዚአብሔር በሞት ላይ ሁሉን ቻይ ስለሆነ ሞትን ይገታል። እግዚአብሔር ደግሞ አንዳንድ ጊዜ የሚፈቅድለት አማልክትም ነው። ሞት ይፈቅድለታል። አንዳንድ ጊዜ ለቅጣትም ሊፈቅድ ይችላል። የሱም ልጆች ደግሞ የሚሰበሰቡበት መንገድም ሊሆን ይችላል። ስለዚህ ሞት ከአማልክቶቹ መካከል ትንሹ ነው። አሁንም ግን ራሱን እንደ ትልቅ አድርጎ በቃ ያስቀምጣል። ለምን? ሁሉንም ዋጥ ስለሚያደርግ አይደል? ሁሉንም ይውጣል። ዕድሜ የሚባለው ነገር ሲያልቅ ሁሉንም የመዋጥ ስልጣን የተሰጠው ትንሽ አማልክት ነው። ስለዚህ ጳውሎስ ይሄን ይገባቸዋል ሲጽፍላቸው። የመጨረሻው ጠላታችሁ ሞት ነው። ከዛ ነው ተዘልላችሁ የምትቀመጡት። ከዛ ነው ረጅምን ዕድሜ የፍሳ የደስታን ዕድሜ የምታጣጥሙት፣ በእግዚአብሔር ሕልውና ውስጥ የምትኖሩት እያላቸው ነው። ሁሉን ነገር ከእግሩ ስር አስገዝቶለታል ተብሏልና፣ ነገር ግን ሁሉን ነገር አስገዛለት ሲል ሁሉ ነገር በክርስቶስ ስር እንዲገዛ ያደረገውን እግዚአብሔርን እንደማይጨምር ግልጽ ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል። ትንሣኤ ከሌለማ ለሞቱ ሰዎች ብለው የሚጠመቁት ምን እያደረጉ ነው? ሙታን ከቶ የማይነሱ ከሆነ ሰዎች ለነርሱ ብለው ለምን ይጠመቃሉ? እኛስ ብንሆን ዘወትር ለአደጋ የምንጋለጠው ለምንድን ነው? ለምንድን ነው ራሴን ለአደጋ እያጋለጥኩ ስብከቴን ምቀጥለው? ሞትን እኮ ስለማሸንፍ ነው አንድ ቀን ይላቸዋል። እኔ በየቀኑ ሞታለሁ፣ ይህንም በጌታችን በክርስቶስ ኢየሱስ በእናንተ ላይ ባለኝ ትምክህት አረጋግጣለሁ። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገ ስለምን ሞት እንብላ እንጠጣ እንደሚሉት መሆናችን ነው። አትሳቱ። መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ምን አይነት ጓደኝነት ተመስርቶ ነበር? አይ በቃ በዚህ አጭር ዕድሜያችን ስለምንሞት ለጊዜው የሚያስደስተን ነገር ብቻ አድርገን እንሞት እያሉ የቆሮንቶስ ክርስቲያኖች እቺን ወሬ እያስፋፉ ነበር፣ እቺን ትምህርት። ስለዚህ እሱን ነው ቻሌንጅ የሚያደርገው ጳውሎስ። ስለዚህ ምን ይላቸዋል? ቁጥር 35 ነገር ግን ሙታን እንዴት ይነሳሉ? የሚመጡትስ በምን አይነት አካል ነው የሚል ሰው ሊኖር ይችላል። አንተ ሞኝ፣ የምትዘራው ካልሞተ ሕይወት አያገኝም። የምትዘራውም የስንዴ ወይም የሌላ አይነት ዘር ቅንጣት ብቻ እንጂ ወደፊት የምታገኘው አካል አይደለም። እግዚአብሔር ግን እንደፈቀደ አካልን ይሰጠዋል፣ በትንሣኤው ማለት ነው። እግዚአብሔር አዲስ አካልን ይሰጠዋል። ለእያንዳንዱም የዘር አይነት የራሱን አካል ይሰጠዋል። ስጋ ሁሉ አንድ አይደለም። የሰው ስጋ አንድ ነው፣ የእንስሳት ስጋ ሌላ ነው፣ የአሳ ስጋ ሌላ አይነት ነው። እንዲሁም ሰማያውያን አካላት አሉ፣ ምድራውያን አካላት አሉ። ነገር ግን የሰማያዊ አካላት ክብር አንድ ነው፣ የምድራዊም አካላት ክብር ሌላ ነው እያለ ይቀጥላል። ይሄ የሙታን ትንሣኤም ቁጥር 42 እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል።
ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ እያለ ደግሞ ይናገራል። ስለዚህ ሞት የመጨረሻው ሞጊያ የሆነው ሞት ወይ ድል መንሳት የታል፣ ሞት ወይ መንደፊያስ የታለ የሚለውን እዚህ ጋር ጳውሎስ ሲጠቅሰው ከዕንባቆም ነው የሚጠቅሰው። ዕንባቆም ላይ ሞት ወይ ድል መንሳት የታል እያሉ የአማልክቱን ያናግሩታል። ሆሴም አናግሮታል፣ ሞትን ያናግራል። ሌሎችም ነቢያቶች ሞትን ሲያናግሯቸው እናያለን። ዕንባቆም 3 ቁጥር 5 ላይ ስለ መቅሰፍት ስለ ቸነፈር ያወራል። ከዛ በኋላ ሆሴ ደግሞ 13 ላይ አብረው ይጠቀሳሉ ሶስቶቹ አማልክቶች፣ ቸነፈር፣ መቅሰፍት፣ ሞት። አንዳንድ ጊዜ ደግሞ ረፍራፊውም አብሮ ይጠቀሳል። ረፍራፊው ፍላጻ ይዞ የሚዞረው ትንሽዬ አማልክት ነው፣ እሱም አብሮ ይጠቀሳል። ብዙ ጊዜ እግዚአብሔር ክብሩን ካጠገባቸው ሲያነሳ ወዲያው የሚያገኛቸው እነዚህ ሶስቱ ናቸው። ቸነፈር፣ ረሃብ፣ ረፍራፊው፣ መቅሰፍት፣ ቀጣፊው እያለ የሚጠቅስልን ማለት ነው። ይሄኛውን አምላክ አንፈልግም ሲሉ እስራኤላውያን ለየትኛው አምላክ ይዳረጋሉ? አውቶማቲካሊ ለቀጣፊው ነው የሚዳረጉት፣ ለረፍራፊው ነው የሚዳረጉት። ስለዚህ ከእግዚአብሔር ጋር ያልተጣበቀ ነፍስ መሃል ላይ መቀመጥ አይችልም። ለአንዱ ይወድቃል፣ ወይ ለእግዚአብሔር ነው ወይ ለጨለማው ነው፣ ለአንዱ ይወድቃል። ስለዚህ ነቢያቱ ሁሌ ያስጠነቅቋቸዋል ስለ መናፍስት እንዴት ወደፊት እንደሚቀጡ፣ በትክክል የማያደርጉ ሁልጊዜ ክፋትን የሚያደርጉ እግዚአብሔር ወደፊት ይቀጣቸዋል ይላል። እግዚአብሔር እነዚህን ትንንሽ አማልክቶች ሁሉ ሰብስቦ አንድ ቀን ይቀጣቸዋል። ሰብስቦ በትክክል ስላላስተዳደሩ፣ በአመጽ ስላስተዳደሩ የሚቀጣበት ጊዜ ይመጣል። ይሄኛው መዝሙር 82 ላይ እናገኘዋለን ይህን እውነታ። ግን ወደ ዛሬው ስንመለስ የመጨረሻው ጠላታችን ሞት እግዚአብሔር ይቀጣዋል፣ በትንሳኤው ይቀጣዋል። ከሞት በኩራት ሆኖ የተነሳ መሲህ አለን። በኩር ሆኖ የተነሳ፣ በኩር ማለት 1/10 እንደማለት ነው አይደል? ወይ 1/100 የመጀመሪያ እንደማለት ነው። ማለትም በኩርሽን ለእግዚአብሔር አቅርቢ ስልሽ ፌቪዬ 1/10 1/100 ትሰጫለሽ፣ አንዱን ትሰጫለሽ። ከጀርባ ግን 10 አለ ወይ 100 አለ። ለዛ ነው ኢየሱስ ከጀርባው ሙታን አሉ፣ ከነሱ መካከል በኩር ሆኖ ተነስቷል። ሊነሱ ያሉ ሌሎች አሉ። እሱ ብቻ ነው በኩራት። ግን ከሱ ተከትሎ የሚመጡ ሞትን የሚያሸንፉ በዚሁ መሲያዊ ቅባት የሚገለጡ አሉ ይለናል። ይሄ መሲያዊ ቅባት አማልክቶችን ለመምታት አይደለም፣ ጋኔኖችን ለማባረር አይደለም። መጨረሻ ምን መታው ጋኔን ሞት የሚባለው። ስለዚህ ይሄ የተሰጠን ስልጣን በጣም ኃይለኛ ስልጣን ነው። ከኤልሻዳይ ጋር መጣበቅ ብዙ 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 መገለጦች አሉት። ብዙ አጥፎ የያዘ መረዳት አለ። ብዙ ውስጡ የታጨቀ ነገር አለ። ይሄ ቃል ሲሰጠን አንዳንዴ በጣም በትንሹን መድበዋለን። ወይ የሆነ ለኮቪድ ጊዜ በቃ ለሆነ ነገር ብለን ጸልየ ነው ሊሆን ይችላል። ጥሩ ነው መጸለያችን፣ ግን ከበስተጀርባ የያዘው በጣም ብዙ አቅም አለው ይሄ ቃል። ለዛ ነው ሁል ጊዜ አነብንቡት ይለናል መዝሙር 1። አነብንቡት፣ ድምጻችሁን ዝቅ አድርጋችሁ ማለዳ አነብንቡት፣ ማታ አነብንቡት። ውስጡ የያዘው መሳሪያ ቀላል እንዳይመስላችሁ፣ ውስጡ ያለው ስልጣን ቀላል እንዳይመስላችሁ ይለናል። የእግዚአብሔርን ሕግ በቀንና በሌሊት አነብንቡት፣ በሉት 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 ይለናል። አሰላስሉት፣ ባልጋችሁ ላይ አሰላስሉት፣ ስትወጡ አሰላስሉት፣ ግንባራችሁ ላይ ጻፉት፣ አንገታችሁ ላይ ሰሩት። በቃ በዚህ መንገድ ይዋሃዳችሁ ይለናል። ይዋሃዳችሁ። ይሄ ቃል ስልጣን ያለው ቃል ስለሆነ ረጅም ዕድሜን አጠግበዋለሁ ማዳኔንም አሳየዋለሁ ይላል። እግዚአብሔር ይመስገን። ስለዚህ ስልጣን እግዚአብሔር ይመስገን። ስለ ስሙ እግዚአብሔር ይመስገን። ስሙ ውስጥ ያለውን ድነት ስለሰጠን እግዚአብሔር ይመስገን።